በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገረ ስብከታችን እና እንዲሁም ደግሞ በመላው አውሮፓ ለምትኖሩ ኦርቶዶክሳውያን ወገኖቻችን በጀርመን አካባቢው ሀገረ ስብከት የሰንበት ትምህርት ቤት አንድነት በፍራንክፈርት ከተማ ሜይ 24 ቀን አንድ ታላቅ የዝማሬ መርሃ ግብር ስላዘጋጀ በዚህ ዝግጅት ላይ ሁላችሁም እንድትገኙ በተለይም ደግሞ ወጣቶች በዚህ ሀገር ተወልደው ያደጉ ልጆች እንዲገኙ በዚህም ዕለት ከዝማሬው በተጨማሪ ትምህርት የሚሰጥ ስለሆነ ሁላችሁም በዚህ ጉባኤ እንድትገኙ አባታዊ ጥሪያችንን እናስተላልፋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ዝማሬ ተዋህዶ ማዕራፍ 2025 በጀርመን ፍራንክፈርት አይስፖርት አለ እንገናኝ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ኢትዮጵያ በዓለም ነፃ ካልሆኑ ሀገራት አንዷ መሆኗ ተገለጸ። በፖለቲካና በሲቪል መብቶች ከ100 ያገኘችው ነጥብ 18 ብቻ ነው። ፍሪደም ሃውስ የተሰኘው ዓለም አቀፍ ተቋም ባወጣው ደረጃ ኢትዮጵያ መብቶች የተጨፈለቁባት፣ ዜጎች በከፍተኛ የፖለቲካና የሲቪል መብት ጥሰቶች እየተሰቃዩ የሚገኙባት ሀገር መሆኗን በተለያዩ መስፈርቶች በማውጣት አስቀምጧታል። በዚህም ኢትዮጵያ ነፃ ካልሆኑ ሀገራት ተርታ መመደቧን ነው ፍሪደም ሃውስ በሪፖርቱ ያመላክተው። ይህንን ሪፖርት ጨምሮ የተለያዩ ርዕሰ ጉዳዮችን እናነሳለን። ሰሞኑን አነጋጋሪ የሆነው ለውጭ ባለ ሀብቶች መሬት ይዞታ ባለቤትነት የሚፈቅደው አዲሱ ረቂቅ አዋጅን በተመለከተም እንደዚሁ ውይይት እናደርጋለን። ሌሎች ጉዳዮችም ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ገለታው ዘለቀ ከቦስተን በጋራ በመሆን ነው። ለተሰንበትን ከእናንተ ጋር ለተወሰኑ ደቂቃዎች አብረን እንቆያለን። መልካም ጊዜ። ጤና ይስጥልኝ ገለታው። እግዚአብሔር ይመስገን። እንደምን ዋልክ መሳይ? እንደምን አደርክ? ለተሰንበት ተገናኘን ዛሬ። እንግዲህ በተሰንበት በርካታ ርዕሶችን ይዘን ቀርበናል። ያው ቀደም ሲል ያነሳሁት የፍሪደም ሃውስ ሪፖርት ነው። በጣም ጥልቀት ያለው ሪፖርት ነው ያቀረበው። በዝርዝር ጉዳዮችን ተመልክቶ ከ100 ነጥቦች ለኢትዮጵያ የሰጣትንም ቀደም ሲል እንደገለጽ ነው 18 ብቻ ነው። በበርካታ ጉዳዮች ላይ ከ4 በሚሰጡ ነጥቦች ላይ 0 ነው ኢትዮጵያ የተሰጣት። አብዛኛው ሙሉ በሙሉ ማለት ይቻላል ከ4 ያገኘችው 1 ብቻ ነው። እሱም በዝርዝር እንመለከተዋለን። ሌሎች መረጃዎችም አሉ። ዛሬ ወደ ባህር ዳር የገባው የአማራ ፋኖ በጎጃም በባህር ዳር የሚገኘውን የአውሮፕላን ማረፊያ እንደዚሁም የመኮድ የመከላከያ ኮንስትራክሽን ድርጅት ይዞታን በማጥቃት ጉዳት ማድረሱን አስታውቋል። የፋኖች እንቅስቃሴ በተለያዩ አካባቢዎች አሁንም እንደቀጠለ ነው። 47ኛው ቀን ላይ የሚገኘው የዘመቻ አንድነትም እንደዚሁ ተጠናክሮ መቀጠሉን ነው መረጃዎች የሚያመለክቱት። ገለታው እንግዲህ ቀደም ሲል ባልናቸው ርዕሰ ጉዳዮች እንደዚሁም በየመሃሉ በመናነሳቸው ውይይታችንን እንቀጥላለን ማለት ነው። የፍሪደም ሃውስ ሪፖርትን እናስቀድም። እስቲ ፍሪደም ሃውስ ሪፖርት ገና ነው እጃችን የገባውና በጥልቀት ተመልክተን በሰፊው የምንመጣ ይሆናል። ግን እንዲህ ወደ አሰሳ ምልከታን እናድርግና እንዴት አየው? በጣም አስገራሚ ነው። ለነገሩ በደንብ ያጠኑ ይመስላል። መሬት ላይ የሌለን ነገር አለም በሪፖርት ያቀረቡት ያለን በተቻለ አቅም ሳይንሳዊ በማድረግ ነገሮችን በመልኩ አድርገው ያቀረቡበት ሪፖርት ነው። እስቲ ገለታው እንዴት ተመለከትከው? 18 ነው ያገኘችው ኢትዮጵያ ከ100 ነጥብ። እንደው እውነቱን ለመናገር መሳይ በጣም አስደንጋጭ ውጤት ነው። እኔ እንደዚህ አይነት ውጤት አይቻልም። በተለይ አሁን ያነሳሳው 0
የሚባል ነጥብ እኔ አላየሁም ከዚህ በፊት 2 3 እንደዚህ አንድ እንደዛ ነበር የሚሰማውና ወሳኝ በሆኑ ጉዳዮች ላይ ዜሮ ነው ያገኘችው ኢትዮጵያ ነው የሚለው 18 ከመቶ የሚለው ግሎባል ፍሪደም ስኮሩ ደግሞ በጣም መቼም እንግዲህ የለም ማለት እኮ ነው መሳይ 18 ከመቶ እንደ አንድ ተማሪ ኮርስ ይሄንን በጣም ብዙ ሰው በቀላሉ የሚረዳው በትምህርት ቤት ነው እንግዲህ አንድ ትምህርት ቤት ቁጭ ብሎ ከመቶ አንድ ልጅ 18 ያገኘ ልጅ ወላጁ ፊት ምንድነው የሚባለው መሳይ ወላጅ አስተምሮ ለፍቶ ሂሳብ ስንት አገኘ ከመቶ ሲባል 18 አገኘው ካለ ያ ልጅ መድገም እኮ ነው ወይ ደግሞ የሆነ ነገር መፈለግ ነው ያለበት የሚያስጠናው ልጅ የሚያስጠናው ቤተሰብ ይፈልግለታል ከባድ እርዳታ የሚፈልግ ነው ማለት ነው ክለሳ ይፈልጋል ማለት ነው የሆነ ችግር አለ ማለት ነው ዝም ብሎ የሚቀጥል አይደለም ማለት እኮ ነው የፖለቲካ መብት በተለይ ከ48 ነው የሚለው የሲቪል ነፃነት ከ60 ነው ነጥብ የሰጡት 10 ነው ያገኘው የሲቪል ምን ዲሞክራሲ የለም ማለት እኮ ነው ሁሉ በላይ ከዜሮዎች ውስጥ ከተነሱት ዜሮ ነጥቦች መካከል አንዱ የመሰብሰብ ነፃነት መሰብሰብ ነፃነት ጨርሶ ኢትዮጵያ ውስጥ የለም ነው የሚለው ፍሪደም ሃውስ ዜሮ በቃ ዜሮ ማንንም ሄዶ ልሰብሰብ ሰላማዊ ሰልፍ ላድርግ የሚል መሰረታዊ የሆነ የዲሞክራሲ መብት ነው ከሰብአዊ መብትም ጋር ሊያያዝ ይችላል ግን የዲሞክራሲ መብቶች ከሚባሉት በጣም አንኳር የሆነው ህብረተሰብ የሚታገልለት እኛም የታገልንለት መሳይ ኢትዮጵያውያን በአጠቃላይ የታገሉለት ማለት ነው አብይ አህመድ ወደ ስልጣን ከመምጣቱ በፊት የታገልንለት የታገሉ የኢትዮጵያ ህዝብ የታገልለት አንዱ ትልቁ ነገር የመሰብሰብ የመቃወም መንግስትን የመቃወም መብታችን መከበር አለበት ብለን ታግለን ዜሮ ነው ያገኘነው ዛሬ ከ7 ዓመት በኋላ ዜሮ በጣም የሚያስገርም ነገር ደግሞ የግለሰቦች የመነቃነቅ መብት የሚላል በህዋት ጊዜ የተሻለ ነበር ይሄ በጣም ነጥብ የግለሰቦች የመነቃነቅ መብታቸው ዜሮ ነው ካራት የሚል ኢትዮጵያና አይነቃነቁም ማለት እኮ ከዚህ በፊት እኮ የነበረው እኮ መለስተኛ ጥያቄ ነበር ያ መለስተኛ ጥያቄ ምንድነው ከዚህ ከብሔር ፖለቲካ ጋር በተያያዘ ዜጎች ወደ አንድ ቦታ ሲሄዱ ሌላ ቦታ ሲሄዱ የአገር ባለቤትነት ስሜት አይሰማም ወዘተርፈ የሚል ቀጭን ጥያቄ ሆነና አረፈያ ታግሎ የኢትዮጵያ ህዝብ ታግሎ ዜሮ ነው ያስመዘገበው ዛሬ ይሄ መንግስት እና ዜሮ ያስመዘገበ መንግስት ምንድነው ምን ጠብቀው ኢትዮጵያን የሚለው በጣም ይገርመኛል እኔ ይሄንን ተቋም በጣም ብዙ ዓለም አቀፉ ማህበረሰብ በጣም የሚያከብረው ነው ዝርዝር ነው በከፍተኛ ኤክስፐርቶች ያሉበት ተቋም ነውና በአጠቃላይ እጅግ በጣም አሳሳቢ ጉዳይ እንደወደቅን አንድ ማሳያ ነው እንደ መስታወት ሆኖ የሚያሳይ ነው አጠቃላይ ቁልፍ ለውጦች ብሎ ካነሳቸው ከቅርብ ጊዜ ወዲህ ቁልፍ ለውጦች የሚለው እንትን ላይ አንቀጽ ላይ ምንድነው የሚለው አንደኛ ሲቪሎች ይገደላሉ ነው የሚለው በተለይ በአማራና በኦሮሚያ ጥቃቱ በጣም ኢንቴንሲፋይድ ሆኗል ነው የሚለው መንግስት በቁጥጥራችን ውስጥ ያደረግነው ነው የተቆጣጠርነው ነው የለቀማ ስራ እየሰራን ነው የሚለው ግን ይሄ በጣም ኢንቴንሲፋይድ ሆኗል ነው የሚለው የንብረት ውድመት ዝርፊያ አለ ይላል የመነቃነቅ ነፃነት በኃይል ተገድቧል የውስጥ መፈናቀል እየተመዘገበ ነው የተፈናቀሉት ይያሉ አሁንም ሌላ የውስጥ መፈናቀል እየተመዘገበ ነው የሚለው አፈና ይሄ ገንዘብ መቀበል ነገር ቀጥሏል በሺህ የሚቆጠሩ ቤቶች አዲስ አበባ ላይ ሁሉ ጊዜ የምናነሳው በዚህ በኮሪደር ልማት ስም ቤቶች ፈርሰዋል በሺህ የሚቆጠሩ ዜጎች ተፈናቅለዋል ነው የሚለው የጋዜጠኞች እና የሲቪል ማህበረሰብ አባላት በከፍተኛ ጫና ላይ ነው የሚኖሩት ነው የሚለው በአጠቃላይ እንግዲህ እንዳልጋው ከዓለም ሀገሮች ጋር ተወዳድሮ ከ118 ያመጣ የወደቀ መንግስት ነው የሚል ሪፖርት ነው ዛሬ ይዞ የመጣው እንዳልከው ዝርዝር ጉዳይ በተለይ አንዳንዷ ነጥቦች እያነሳን የምንወያይበት ጊዜ ያለ ይመስለኛል መሰለኝ ገለታው ሰሞኑን ከመብቶች አንፃር የተለያዩ ሀገራትም እንደዚሁ በአዲስ አበባ ተቀማጭነታቸውን ያደረጉ የብሪታንያ የፈረንሳይ ኖርዌይ ጨምሮ 14 ሀገር ኤምባሲዎች በኢትዮጵያ በንግግር ነፃነት ላይ የሚደረገው ከፍተኛ ተጽዕኖ እንዳሳሰባቸው መግለጫ ማውጣታቸውም ይታወሳል እንግዲህ ይሄ የሆነው ትላንት ነው ሰሞኑ እንደዚሁ ድንበር የለሽ ጋዜጠኞች ቡድንም በአመታዊ ሪፖርት የፕሬስ ነፃነት ሪፖርት አውጥተው ከ180 ሀገራት 145ኛ ደረጃ ላይ ወደ 14 ደረጃዎችን አሽቆልቅላለች
በቅርብ ከነበረው ማለት ነው። የበለጠ የጋዜጠኞች ቀብ የመናገር ነፃነትን ያፈነች ዜጎቿን ያጎሳቆለች ሀገር እየሆነች ነው ኢትዮጵያ። በብዙ መስፈርት ወደ ኋላ ሽምጥ እየጋለበች ነው። በዚህ ሰውዬ ዘመን በሁሉ መስክ ኢትዮጵያ የሀገራት ጭራ ሆናለች። ቀደም ሲል እንዳልከው ይሄ ፍሪደም ሃውስ ሪፖርት ደግሞ እጅግ አስደንጋጭ ነው። እንዳልከው በብዙ ነገሮች ከተሰጡ ነጥቦች ውስጥ ከአራት አንድ ነው ያገኘ ነው። በተለያዩ ነጥቦች ደግሞ ቀደም ሲል በገለጽካቸው ዜሮ ነው። በመሰብሰብ ነፃነት ጀምሮ በሌሎች ጉዳዮች ላይ ዜሮ ነጥብ ነው ያገኘ ነው። እንግዲህ ጠቅለል ባለ መልኩ በፖለቲካ ነፃነት ከ48 ነው ያገኘችው። ከሲቪል መብቶች ጋር በተያያዘ ደግሞ ከ60 10 ነው ያገኘችው። በድምሩ ከ118 ማግኘቷን ነው የተገለጸው። አሁን ሰሞኑን የምናየው እንደውም ይሄ አፈናው በብሔራዊ ውትድርና ስም የሚካሄደው አፈሳ፣ ገንዘብ ካልተቀበሉ ሚሊሻዎች ለወላጆቻቸው ልጆቻቸውን የማይለቁበት ሁኔታ፣ አጠቃላይ ሀገሪቱ በሙሉ ለዜጎቿ ሰቀቀን የሆነችባት ሀገር ኢትዮጵያ አሁን ይህኚ ሰሞኑን የተካሄዱት ደግሞ ቢጨመሩ ምን ያህል ነጥብ ልታገኝ ወይም ደግሞ ቦታዋ የት ደረጃ ሊሆን እንደሚችል ከግምት በላይ መናገር የሚቻል ይመስለኛልና ገለታው በጣም አስደንጋጭ ነው። እንዳልከውም ይህንን እያዩ እንግዲህ እና አብይ አህመድ ኢትዮጵያውያን ወደ ብልጽግና እየሄዱ ነው። ምናልባት መቼ እንደሆነ አላቅም አንድ ፖስተርም ወጥቷል። የአብይ አህመድ ታስታውሳለህ ከቁስ ሀብት ይልቅ ለሰባዊ ሀብት ነው ብልጽግና የሚሰራው የሚል የምርጫ መወዳደሪያ የሱ ፎቶ ያለበት አንድ ፖስተር ሰሞኑን ወጥቶ ነበረ። እንግዲህ የሰውን ልጅ እያደቀቅ የሰውን ልጅ ወደ ሲኦል እያወረድክ ቁስ የሚገነባ ድንጋይ የሚደረድር ሰውዬ ነው ዛሬ እንዲህ አይነት ሀገሪቱን በዚህ አይነት ደረጃ በዓለም አቀፍ መድረክ ላይ እንድትታይ ያደረጋት። በጣም ያሳዝናል ገለታ፣ እውነት ለመናገር እጅግ በጣም ያሳዝናል በእውነት። ይሄ ነጥብ እኔ አይቻላቅም በታሪካችን ውስጥ በኢትዮጵያን ታሪክ ውስጥ 30 ምናምን ነበር ማስታውሰው። 30 እያገኘን እንዴት ከ130 እናገኛለን እያልን 32 ተገኘ እንዴት ይገኛል እንደዚህ አይነት ነጥብ እያልን እንጮህ ነበረ። ዛሬ 18 ከመቶ ማለት እንግዲህ የለም ማለት እኮ ነው። 18 የሚባሉትም እኮ እንደዚህ 1 ከ4 ምናምን የተገኙት ናቸው ማለት ተሰብስበው እኮ ማለት ነው መሳይ። ስለዚህ በአጠቃላይ ይሄ ሪፖርት ኢትዮጵያውያን ሁሉ የሲቪክ ድርጅቶች እነሱን የሚመለከት ነው። አሁን የነሱ የመሰብሰብ ነፃነት ዜሮ ነው የተሰጣቸው ያለው። አይችሉም በቃ መንቀሳቀስ ሁሉም አይችሉበት ደረጃ ነው። የሲቪክ ድርጅቶች የፖለቲካ ወደ ፖለቲካ ስልጣን ማሰብ ዜሮ። አሁን ስልጣን ላይ ያሉ ሰዎች ሌጂቲሜሲያቸው አንድ ነው የሚለው እንግዲህ አንድ ነው ከፍተኛ ኦፊሻልስ አንድ ነው ያገኙት ነው የሚለው። ስለዚህ ሌጂቲሜሲ ጥያቄ ውድቀቱ ይሄ ነው በማይባልበት ደረጃ ላይ ነው ያለው ማለት ነው። እንግዲህ አንድ መንግስት ሌጂቲሜሲ ምንለው ወይም ቅቡልነቱ ወድቋል የሚባለው ከ140 ያገኘ እንደሆነ እኮ ጉድ ነው የሚያሰኘው ከ140። ምክንያቱም ማጆሪቲው 60% ቅቡል አይደለም፣ በ60% ውስጥ ቅቡል አይደለም ተብሎ ብዙ ሀገር የሚያንጫጫ እኮ ነው በጣም። አንድ ያገኘውን ምንድነው የምትለው የለም ማለት እኮ ነው። አንድ እኮ ራሱ የአብይ አህመድ ቤተሰብ ሊሆን ይችላል ማለት ነው። ሌላው ሰው በሙሉ ቅቡልነት ያልሰጠው መንግስት ነው ስልጣን ነው ስልጣን ላይ ያለውና ኢትዮጵያውያን ይሄን ዶክመንት እንዲያዩት ነው ዋናው መሳይ። በተለይ የፖለቲካ ፓርቲዎች ተመልከቱት። ይሄ ለኢትዮጵያ ብቻ አይደለም የወጣው በአለም ላይ ያሉ ሀገሮችን በሙሉ የሚከታተል ተቋም ነው። ፍሪደም ሃውስ በጣም የታወቀ ተቋም ነው እና ይሄንን ዝርዝር ጥናት እያዩ ኢትዮጵያውያን መደንገጥ ያለብን ይመስለኛል፣ መቆጣት ያለብን ይመስለኛል መሳይ። ይሄ እንደ ሀገር ስናየው ዜሮ፣ የግለሰቦች የመነቃነቅ መብት ዜሮ ተሰጥቶን ቁጭ ማለት የለብንም እንደ ኔሽን መሳይ። እንዴ ሌላ እኮ ብዙ ጊዜ የምንለው ነገር እኮ ነው። መንግስት እኮ የሚቀጠረው እኮ መነቃነቅ መብትን ሊያስከብር እኮ ነው። ዋና የመንግስት እንትን ስራ የምንቀጥረው በምርጫም በምንም መንግስትን የምናመጣው በየቦታው ኬላም ማቋቋም ምንም በለው ዜጎች በሰላም ነርተው የሚሄዱበት ወጥተው የሚገቡበት የሚነቃነቁበት ከናዝሬት አዲስ አበባ ከአዳማ አዲስ አበባ ከሐዋሳ ወደ ሞያሌ የፈለገበት ቦታ ዜጋው የሚንቀሳቀስበትን ሁኔታ መፍጠር አለበት፣ ማመቻቸት አለበት ነው። ከዚህ ዜሮ ያገኘ መንግስት በምንም አይነት ላያችን ላይ ሊቆይ አይችልምና ኢትዮጵያውያን መቆጣት ሊያስቆጣ የሚችል ነው እና ሊያስቆጨን የሚችል ሪፖርት ነው ያየሁት መሳይ።
ገለታው አመሰግናለሁ። ቀደም ሲል የገለጽኩትን የአብይ አህመድን የአንድ ወቅት ፖስተር ልደታ ክፍለ ከተማ የተለጠፈውን አግኝቸው እሱን እንደው ለማስታወስ ያህል ነው። የሰውዬ እንግዲህ ይሄ ሾርት ሜሞሪ የሚለው ነገር አለ። ሾርት ሜሞሪ ማንን ይሆን የሚገልጸው የሚለው በደንብ አንዳንድ ጊዜ ሰው ስለራሱ ሲናገር አብይ አህመድን አየ ነው። ብልጽግና ፓርቲ ከሌሎች የፖለቲካ ፓርቲዎች ልዩ የሚያደርገው ከቁሳዊ ሀብት ይልቅ ለሰባዊነት ቅድሚያ የሚሰጥ ለሰው ልጆች ክብር፣ ነፃነት፣ እኩልነት የሚሰራ ፓርቲ በመሆኑ ነው ይላል። ይህ እንግዲህ የምርጫ ቅስቀሳ ነው ባለፈው በብልጽግና የተካሄደን እሱ መነሻ አድርጌ ነው ያነሳሁትና ምናልባት ከዚህ ጋር ከተያያዘ ብዬ ነው። እንግዲህ ኢትዮጵያ በአሁኑ ሰዓት ከሰው ልማት ይልቅ የቁስ ሰቀቀን ያለበት ስርዓት ስልጣን ላይ ወጥቶ ስለ ቁስ ብቻ ነጋ ጠባ ሰውን እያፈናቀለ ሰውን ምንድነው ከአዲስ አበባ ጠርጎ እያወጣ ድንጋይና ፏፏቴ እየገነባ ያለ ሰው ይህንን ደረጃ ቢያገኝ ምን ይደንቀናል? እነዚህ ሰዎች እኮ መብቶችን የሚለቁት ከሰው ልጅ አንጻር ነው። ይህንንም ጥያቄ ሲያቀርቡት እኮ ሰዎችን ጠይቀው ነው። ሌላ ነገር ምንም መስፈርት የላቸውም። ስለዚህ ይህን ነጥብ ቢያገኝ ምን ያስደንቀናል? እንደውም 18 ማግኘታችን ከ100 ምናልባት እንደው በተወሰኑ በአንዳንድ በቀሩ ከባለፉት ስርዓቶች በቀሩ አንዳንድ ጉዳዮች ካልሆነ በስተቀር ይሄ ስርዓት የነበረውን በሙሉ በኢህአዴግ ጊዜም እንደው በተወሰነ ደረጃ እንጥፍጣፍ የቀሩትንም እነሱንም ሙልጭ አድርጎ ያጠፋ እጅግ ነውረኛ የሆነ አምባገነን ብቻ የሚገልጸው አይደለም፣ በኢትዮጵያ ታሪክ ውስጥ መፈጠር የሌለበት ስርዓት ነው። እንግዲህ በእንደዚህ አይነት ሁኔታ እያዋረደን የሚገኘው አንድ ቪዲዮ አለ፣ ወደ ኋላ ላይ እናሳያለን። ምን ያህል በዓለም መድረክ ላይ እንደተዋረድን የማንም መጫወቻ ማንም እየተነሳ በጥፊ የሚመታን በርግጫ የሚነርተን ዜጎች ሆነናል። የሁሉ አሁን ነው በዚህ ዘመን። ለማንኛውም ገለታው ምን ይደንቃል? እስቲ ከቅድሙ ካሳየሁት ፖስተር አንጻርስ ምን ትላለህ? እነዚህም ፖስተሮች ያኔ በምርጫው ጊዜ ስንሳተፍ ይለጥፉ ነበር እና ምንድነው ይሄ አብይ አህመድ አንድ በጣም አስገራሚ ባህሪ ሰው የሚለውን ይነጥቃል። አሁን ባልደራስ አካባቢ እኛ ሰው መሽተት አለብን እንላለን እና የህብረተሰብን ቁስል እየተራመድን ዝም ብለን ሌሎች ብልጭልጭ የሆኑ ነገሮች ላይ አናተኩርም። ቅምት ያደርጉና ወስደው ብልጽግና ከሌሎቹ የሚለየው በዚህ ነው ብለው ይለጥፋሉ እና እኔ ይሄ ባህሪያቸው በጣም ያስገርመኛል። እና የነሱ አይደለም፣ የነሱ መልእክት አይደለም፣ ዝም ብለው ለተቃውሞ ነው፣ ሌላው ለመቃወም የለጠፉት ነው። በዛ ጊዜ ኮሪደር ልማት የሚባል ነገር የለም፣ ለምርጫው ጊዜ አይነሳም ነበረ። ሌላው ፓርቲ የሚለውን እየቀሙ ይሉ ነበር እነሱ እና እንደዚህ አድርገው በእውነት ህዝብን እያታለሉ ዲሬክሽን ማለት አቅጣጫ የሌላቸው የልማት አቅጣጫ የሌለው ሰው ነበርና ስልጣን ላይ ከመጣ በኋላ የሀገሪቱን ሀብት ወስዶ ተመልከተው ሰው እያለቀሰ ያፈናቀለ። ዛሬ ፍሪደም ሃውስ ላይ በነገራችን ላይ አንዱ ከወጣው እንትን ውስጥ የመፈናቀል በሺህ የሚቆጠሩ ቤቶች አዲስ አበባ ፈርሰዋል፣ በሺህ የሚቆጠሩ ዜጎች ተፈናቅለዋል። እንደዚህ እያደረገ በገዛ ገንዘባችን በራሱ በህብረተሰቡ ገንዘብ ህብረተሰብን ያፈናቅላል እና የማይጠቅመውን ፕሮጀክት ሲያካሂድ ነው የምናየውና በአጠቃላይ የፓርቲው እኔ ምን አይነት ገጽታ ነው ፌክ የሆነ ገጽታውን ከሚናገረው ነገር በተቃራኒ የሚያደርግ ፓርቲ ነውና ግድ የለውም። ለሰብአዊ መብትማ ምን ግድ አለው? ለዚህ ሰብአዊነት የሚባለው ነገር ምንም ግድ የለውም። አሁን ብልጽግና ራሱ የሚለው ስም በጣም የሚያስገርም ነገር አሁን የፕሮስፔሪቲ ኢንዴክስ የሚባል አለ። በዚህ ሀገሮችን ፕሮስፔሪቲ ወይም የሀገሮችን ብልጽግና የሚያጠና እንትን አለ ተቋም አለ። አሁን በዩናይትድ ኔሽንስ በኩል በሌሎች ዓለም አቀፍ ተቋማት በኩል HDI ይባላል፣ ሂውማን ዲቨሎፕመንት ኢንዴክስ ይባላል። ሂውማን ዲቨሎፕመንት ኢንዴክስ ውስጥ ኢንዲኬተርስ አሉ። እነዛ ኢንዲኬተርስ መካከል አንድ ህብረተሰብ አድጓል የሚባለው ሆሊስቲክ የሆነ አፕሮች ነው ያላቸው። አንዱ ኤጁኬሽን ነው። በትምህርት በከፍተኛ ትምህርት ያደገ ነው ወይ? ህፃናት ወደ ትምህርት ቤት እየሄዱ ነው ወይ? መማሪያ መጽሐፍት እየቀረበ ነው ወይ? ወዘተርፈ የሚለው ይጣናና አንድ የልማት እንትን ኢንዲኬተር ነው። በሌላ በኩል የኢኮኖሚው ጉዳይ ነው የሚነሳው፣ የጤና ጉዳይ ይነሳል እና የዲሞክራሲ ጉዳይ በልማት ውስጥ የመልካም አስተዳደር ጉዳይ፣ እነዚህ ሁሉ አንድ ላይ ተጠቅልለው ነው HDI የሚባለው። ፕሮስፔሪቲም እንደዛ ነው። ፕሮስፔሪቲም ትንሽ ለየት ያሉ አንዳንድ የጨመሯቸው ኢንዲኬተርስ አሉ፣ ግን ጤና፣ ትምህርት ሁሉ ይካተታል።
ኢትዮጵያ ውስጥ ይሄ ሰው እኮ ሰብአዊነት ላይ ነው የምናተኩረው ይላል በአንድ በኩል፣ በሌላ በኩል ግን ትምህርትን ገደል ከቷል። በትምህርት በኩል ያው 9 ሚሊዮን ነው እንግዲህ ተቋረጠ የሚባለው በጥናት የተረጋገጠው ዓለም አቀፍ ተቋማት የተረጋገጠው 9 ሚሊዮን ተማሪዎች ተቀንሰዋል። ትምህርት ቤት እንዳይሄዱ ሆነው እረኛ ሆነዋል። ምን እንደሆኑ አናቅም። እነዛ ልጆች የኢትዮጵያ ልጆች ትምህርት አማራ ክልል በምን ደረጃ እንደተቋረጠ ይታወቃል። ትግራይ ያለው ሁኔታ ይታወቃልና ብልጽግና ግን አለ በሀገራችን ውስጥ ይላል። ስሙ ብልጽግና ነው የሚባለው ፓርቲ። የጤና ተቋማት ወድመዋል በየክልሉ መሳይ ብዙ የጤና ተቋማት አማራ ክልል ወድሟል፣ ትግራይ ወድሟል፣ ኦሮሚያ ክልል ወድሟል። ሐኪሞች ያማረሩ ነው። ዛሬም አመጽ ላይ ነው ያሉት። ደሞዝ የለም፣ ተቸግረናል፣ እንደዚህ ሆነን መስራት አንችልም፣ ስራው በጣም ትኩረት ይጠይቃል፣ ደላላ ሆነን ሐኪም መሆን አንችልም ነው እኮ የሐኪሞች ጥያቄ መሰለኝ። እየደለልን ገንዘብ ለማግኘት የቤት ደላላ ሆነን በተጨማሪ ጊዜ ደግሞ ሰርጅን መሆን አልችልም ወይ ቀዶ ጥገና ስራ መስራት አልችልም። ይሄ ስራ በጣም ትኩረት ይጠይቃል። ስለዚህ የሚገባኝን ስጡኝ እኮ ነው ያሉ ያሉት ሐኪሞች። መንግስት ብልጽግና ላይ ነው ያለነው፣ ማማ ላይ ነው ያለነው፣ በአውሮፕላን እየሄድን ነው የሚለው። ስለዚህ በአጠቃላይ በሲቪል ሰርቫንቱን በያዘው አያያዝ ደረጃ ስታየው መሳይ የሲቪል ሰርቫንቱ ወይም ደግሞ የመንግስት ሰራተኛው እንበለው ሲቪል ሰርቪሱ ውስጥ የታቀፈው ሰራተኛ ሰብአዊ መብቱ በከፍተኛ ሁኔታ እየተነካ ነው ያለው። በእውነት መኖር የማይችልበት ነው። አጠቃላይ ህብረተሰቡ አሁን ያየነው ኢትዮጵያ ያገኘች የሚባለው 000 ምን ያህል ሰው ተኮር እንዳልሆነ ይሄ ፓርቲ ማስክ እንደሚያለብስ ደሃውን ኩል ተቀብተው ውጣ የሚል አንድ ጊዜ አንድ ሰው መቼም በጣም ይገልጻል። ይገርማል። አንድ ስዕል ሰርተው አይቼ በጣም የተጎሳቆለ እጅ ነው። በድህነት የተጎሳቆለ እጅ ነው። የሥራ እጅ አይደለም፣ በስራ የዳበረ እጅ አይደለም፣ በድህነት የተጎሳቆለ እጅ። እዛ እጅ ላይ ጥፍር አስቀምጠው ጥፍሩን ቀለም ቀብተው የኮሪደር ልማት ማለት ይሄ ነው ብለው ልጆቹ ስዕል ስለው አስቀምጠው አየው። ገላጭ ነው። ይሄ ነው እንግዲህ ያንን የተጎሳቆለ እጅ ቀለም ቀባ የሚል ማስክ አድርግበት እያለ ያለውን ችግር የሚሸፍን ፓርቲ ነውና ተመልከት የሚለው ነገር ሌላ ነው። በተግባር ግን ከሰብአዊነት በጣም የራቀ እንደውም የሚያሰቅቅ አንዳንድ ጊዜ ያሰቅቃል እኮ ሰው እየተራበ እየተሰቃየ አምፖል አንጠልጥለና ብለው ሪፖርት እኮ የሚያደርጉ ሰዎች ሆናል። ሰሞኑን ከአዲስ አበባ የሚመጡ አንዳንድ ባለሀብቶችንም እንደዚሁ ቆየት ብለው እንደው ነገሮች ተለውጠዋል፣ እዛ ገንዘብ ኢንቨስት አድርገን የተወሰነ እንደው በአንዳንድ እንትኖች ላይ እንሳተፍ ብለው እየሄዱ ታግሰውም 4-5 ዓመት ቆይተው በቃ ምንም ነገር የማይቻል መሆኑን ሲያረጋግጡ ከኪሳራ ጋር የተመለሱ 1-2 ባለሀብቶችን አግኝቼ ነበርና የሚነግሩ ነገር ያስገርማል። እንግዲህ እስከዛሬ የምንሰማቸውን ነገሮች በሙሉ ማረጋገጫ እንደውም ከፈረሱ አፍ የመስማት ያህል ያለው ሁኔታ አጠቃላይ ኢትዮጵያ እየሄደችበት ያለው ህዝቡ ምን እንደሚል በተለይ አዲስ አበባ ህዝቡ ምን እያለ ነው እንደበፊቱ የሚፈራ አይደለም። አሁን የሚያስተባብረውና ወደ በአንድ ድምጽ አስተባብሮ ወደ አንድ የሆነ ትግል ውስጥ የሚከተው አንድ ኃይል ይፈልጋል እንጂ ህዝቡ ሁሉን ነገር በግልጽ ነው የሚናገረው። በራይድ ስትሄድ በታክሲ ስትሄድ ሰው መሮታል። ይሄን ሰውዬ ማየት የማይችልበት ዓለም የት እንጥፋ ብሎ የሚማረር ህዝብ ነው ያለው አሉ። በጣም ከፍተኛ ችግር ውስጥ እንዳለ ነው የሚነግሩ። ታየ ደንዳ የጻፈውን ዛሬ ብትመለከተው አስገራሚ ጽሁፍ ነው። በደንብ ገላጭ የሆነ ጽሁፍ ነው። ማን ነው ደንቆረው ነው ያለው። ማን ነው ደንቆረው? አብይ ባለፈው በትምህርት ይሄንን ትምህርት የከለከሉት ወደ 7.2 ተማሪዎች ወደ ትምህርት ገበታ እንዳይሄዱ ያደረጉት የድንቁርና አለቆች ናቸው ብሎ ተናግሮ ነበርና ማን ነው የድንቁርና አለቃ በሚል የጻፈው ጽሁፍ ነው። አንባቢ በዚህ አጋጣሚ እንዲያነበው ነው። አንከር ሚዲያም ይሄንን ጽሁፍ በመተረክ ያቀርበዋል። በጣም አስገራሚ ነገር ነውና ምን ያህል ኢትዮጵያ ሰቀቀን ላይ እንዳለች፣ ምን ያህል ህዝቧ በችግር ላይ እንዳለ የዚህ ሁሉ ድምር ውጤቱ የሥርዓቱ ዋና ክፍተት ችግር መሆኑን በደንብ የሚታይበት ነው። እስቲ ዜጎቻችን ላይ የሚደርሰውንም ሰሞኑንም ስናነሳ ነበር። እንግዲህ እንደዚህ እየተዋረድን ያለ ነው። ይሄን ተመልከቱ። ይሄን ቪዲዮ ኢትዮጵያውያን ናቸው እንግዲህ የተደበደቡ ከመኪና የሚወርዱ ናቸው። አንድ የሆነ ስደት የሄዱበት አካባቢ ነው እንግዲህ እንደዚህ የተደበደቡ በከፍተኛ ችግር ውስጥ እንዳሉ ነው የሰማነው። ይሄንን ቪዲዮ የለጠፉ ወገኖች ማብራሪያም አንድ ላይ አድርገው የገለጹትን አንብቤዋለሁና በጣም ያሳዝናል። ኢትዮጵያውያን እንግዲህ በየሄዱበት በአገር ውስጥ አልደላቸው ውጪ ወጥተው ተንከራተውም
እንደዚህ ከቡጢና ከርግጫ ምናልባትም መጨረሻቸው ምን እንደሆነም ማናቅም እንዲህ አይነት ግፍ ነው የሚደርስብን እንግዲህ ኢትዮጵያ ለምታለች ወደ ብልጽግናው ገብታለች ለወጣቱ ምቹን ከተባለ ለምን ይሄ ወጣት ይሰደዳል እንደው ለአብይ አህመድና የሱን ስርዓት ለሚያራግቡ ለሚያጨበጭቡ ደጋፊዎቹ የምንጠይቀው ጥያቄ ኢትዮጵያ ግድ የለም እኛ ምንለው ማይ እነሱ የሚሉት ከሆነ ለምንድን ነው ወጣቱ እንዲህ አይነት ዋጋ የሚከፍለው ለምንድን ነው ለምን ሀገሩን ለቆ ይሰደዳል እንዲህ አይነት ጥያቄዎች ናቸው እንግዲህ መመለስም ያለባቸው አብይ አህመድ ይሄንን አይመልስም አሁን እዛው ካዛንቺሽም እዛው አዲስ አበባ 5 ኪሎ ሜትር ራዲየስ ውስጥ የሰራቸውን አምፖሎችና ፏፏቴዎች ያሳየ በዛ ሰው እየደነዘዘ በቴሌቪዥን በካሜራ በብልጭልጭ በኤዲቲንግ ያመሩ ቪዲዮዎቹን ያሳየ በየቀኑ ህዝቡን አይምሮውን ያደነዘዘ መኖር ነው የሚፈልገው ከዛ ውጭ ዓለም አይታየው እና የሰውዬ በጊዜ በቶሎ መሰናበት አለብን በጣም ረፈደ ከዚህ በላይ ጊዜ ከተሰጠው ኢትዮጵያ ምናልባትም እንደ ሀገር የመቀጠሏ ነገር የመጨረሻው ምዕራፍ ላይ ይደርሳል የሚለውን ነገር መቀበል ያለብን ይመስለናል ቶሎ እርምጃ መውሰድ ያለብን እንደሆነ ዜጎች መስማማት ያለብን ይመስለኛል ገለታው ዜጎች ብዙ ጊዜ ወደ ውጭ የሚፈናቀሉት በአገር ውስጥ ያለ ንቅናቄ ሲነካባቸው ነው በሀገራቸው ማለትም ለምሳሌ ጎንደር ወይም ደግሞ ወለጋ ያለ ኢትዮጵያዊ የትም አካባቢ ያለ ኢትዮጵያዊ አዲስ አበባ ጥሩ ነው ብሎ ካሰበ ወደ አዲስ አበባ ይመጣል አዲስ አበባ ያለው ደግሞ አዲስ አበባ ትንሽ እድል ጠቧል እና እስቲ አሶሳ ሊሄድ ብሎ አሶሳ መሄድ ሊያስብ ይችላል እነዚህ በሮች ሲዘጉ ኢትዮጵያውያን መነቃነቅ የማይችሉበት ሁኔታ ሲፈጠር ወደ ውጭ ይሄዳል ማለት ነው እንግዲህ የውጭ ፍልሰት አንዱ መነሻ የውስጥ ንቅናቄ የካፒታልና የሰው ኃይል ንቅናቄ የሚባለው ማለት ነው በኢትዮጵያ ውስጥ ከተገደበ ቆይቷል ግን አሁን ጨርሶ የማይታሰብ ስለሆነ እኮ ነው ስለዚህ ኢትዮጵያውያን ይፈልሳሉ በጅቡቲ በኩል ይፈልሳሉ በሶማሊያ በኩል ይሄዳሉ ሶማሌ ላንድ በኩል ይሄዳሉ የማይሄዱበት ቀዳዳ የለም እና መጨረሻቸው ደግሞ እንደዚህ ነው ያወለ መሸጋገሪያ ብለው የሚያስቧቸው ሀገራት ውስጥ ያለው ሪስክ ያለው ስጋት ስም የለውም በጣም ከባድ ውሳኔ እኮ ነው የሚወስነው በበረሃ ውስጥ ሞት አለ የሚገጥማቸው ችግር የሚከፍሉት ብር ልነግርህ አልችልም በየቦታው ላሻጋሪዎች ይባላል ለሚያንገላቷቸው ሰዎች የሚከፍሉት ብር ያችን ብር እኮ ይዘው ቢሰሩበት እኮ ኢትዮጵያ ውስጥ ያተርፉ ነበር አንድ ጊዜ አንድ ጥናት አይቻለሁ አንዳንድ ኢትዮጵያውያን ወደ አሜሪካ ወደ ሌላ ሀገር ለመሄድ የሚከፍሉት ብር በዶላር እኮ ነው የሚከፍሉት ብር ያንን እኮ የሆነ ነገር ሊሰሩበት ቢችሉ ኢትዮጵያ ውስጥ እኮ ሀብታም ያደርጋቸው ነበር ግን ምርጫቸው መሄድ ነው መሰደድ ነው መሳይ ስለዚህ እኔ ይሄ ዜሮ እኮ ነው አሁን እዚህ ጋር የግለሰብ የመነቃነቅ መብት እዚህ ፍሪደም ሃውስ ያወጣው ላይ ዜሮ ነው ዜሮ መነቃነቅ በሀገሩ መነቃነቅ ያልቻለ ህዝብ ጣፈንታው ይሄ ሆኗል ስለዚህ እኔ ወጣቱ መደራጀት ሊሳነው አይገባም ተደራጅቶ አገሩን ነፃ ማውጣት መቻል አለበት ወጣት የትም ሀገር ኃይል ነው ወጣት የህብረተሰብን ጥያቄ ይዞ ብድግ የሚለው ወጣት ነው የትም ሀገር ለውጥ የሚያመጣው ወጣት ነው ስለዚህ ይሄ ወጣት ስደትን ብቻ አማራጭ ማድረግ የለበትም በየቦታው በየከተማው ያሉ ወጣቶች እየተደራጁ ተቃውሞ የተለያዩ ዘዴዎችን በመጠቀም ተቃውሞ አድርጎ የሥርዓት ለውጥ አንጥቶ መረጋጋት ነው ኢትዮጵያ ተስፋ አላት ትልቅ ሀገር ናት በእውነት ምን ሄድባቸው ሀገሮች እኮ ምንም የተፈጥሮ ሀብት እኮ የሌላቸው እኮ ናት ተገለጣው ያም ነገር እንዳይሆን ደግሞ አየህ አሁን ወይ በይፋ በታወጀ መልኩ አልተገለጸ ነገር ግን ብሔራዊ ውትድርና በተለይ በዋናዎቹ ክልሎች በስፋት እየተካሄደ ነው አፈሳ በከፍተኛ መጠን ጨምሯል ከተማሪዎች ከትምህርት ገበታቸው ጭምር ነው እየተወሰዱ ወደ ተለያዩ ማሰልጠኛ ካምፖች እየገቡ ያሉት ከአንድ ቤት 3 ልጆቿ የተወሰዱባት እንዳለችም ሰምተናል እጅግ የሚያሳዝነው ከአንድ ቤት 3 ልጆቿን በአስገዳጅ ሁኔታ ታፍሰው ወደ ማሰልጠኛ ካምፕ እንዲወሰዱ ተደርጓል ይሄም አላውን እኮ የኢትዮጵያ ወጣት ጨነቀው እንዳልከው ወይ ወደ ስደት ነው ሀገር ውስጥ ያለውንም ችግር ተቋቁሜ ልቀመጥ ካልክ ደግሞ እንደዚህ ታፍሰት ወሰዳለ በጣም የሚዘገንነውና የደርግ ዘመን እንደምታውቀው በአዋጅ ነው የጤና ሁኔታ ታይቶ ነው የሚገባው ኪሎ ከሌለው በሽታ ካለበት ወደ ቤቱ እንዲመለስ ይደረጋል ይሄ እንደውም እንደዛ አይነት መስፈርትም የለም እያነከስከም አይንህ አንድ አይን እንኳን ከሌለ ትገባለ ልታመልጥ የምትችለው ብር ካለ ብቻ ነው
አንድ እናት ከ40 ሺህ እስከ 100 ሺህ ብር መክፈል ከቻለች ልጇ ብሔራዊ ውትድርና አይሄድም። ምን እየተደረገ እንዳለ ብትሰማ ደግሞ የበለጠ በጣም የሚያሳዝን ሁኔታ ነው። እያንዳንዱ ሚሊሻ 3 ወጣቶች ተመድበውለታል። 3 ወጣቶች ካላመጣ ከደሞዙ ሊሆን ይችላል ሌላም ቅጣት ይጣልበታል። ስለዚህ 3 ወጣቶች የግድ ማምጣት አለበት። እናም 3 ወጣት አምጥቶ ካሰረ በኋላ ምናልባት ቤተሰቦቹ የነዛ የ3 ወጣቶች ገንዘብ ከፍለው የሚያስወጡ ከሆነ ያ ሚሊሻውን ምዳ አለበት። እነዛ ወጣቶች ይወጣሉ። እሱ ያመጣቸው ወጣቶች ስለወጡ ሌላ ተጨማሪ 3 ወጣቶች እንዲያመጣ ይገደዳል። እንዲህ አይነት አንድም ወጣቱን እያፈሱ ወደ ውትድርና ያስገባሉ፣ ሁለትም ቢዝነስ እየሰሩበት ነው ያለው። ይሄ እኮ በየትኛውም ሀገር በየትኛውም ዓለም በታሪክም ወደ ኋላ ሄደ የትም ሀገር ተከስቶ ማያቅ መንግስታዊ ጭቆና ነው ኢትዮጵያ ላይ እየሰፈነ ያለው። ይህንን ነገር እንግዲህ እስከ መቼ ይታገሳል ህዝቡ ነው። ምናልባት የአፈናውንም አፈሳውንም በተመለከተ እንግዲህ የኢትዮጵያ የሰብአዊ መብቶች ኮሚሽን እየመረመርኩ ነው ይላል። ይሄ ሰውዬ ማን ነው ብርሃኑ አዴሎ የሚባለው ሰውዬ ከያዘው ጀምሮ ሁሉ ጊዜ እየመረመርኩ ነው እያየው ነው ይላል። ውጤት አናይም። ያው ይሄ ሰውዬ ሲመደብም ጀምሮ ይሄ የኢትዮጵያ ሰብአዊ መብት ኮሚሽን እንደሞተ የተጠናቀቀና ያበቃ ድርጅት እንደሆነ ባለፈውም ገልጸናል። ለማንኛውም የኢትዮጵያ ወጣቶች በአሁኑ ሰዓት በተለያዩ አካባቢዎች እየታፈሱ ወደ ማሰልጠኛ ካምፕ እየገቡ ነው። መጨረሻቸው ደግሞ ያው ያየነው እንዳለ ነው። በተለይ በአማራ ክልል በከፍተኛ ቁጥር መማረክ፣ መገደል፣ መደምሰስ ብቻ ሆኗል። ይሄ አፍኖ ወታደር ብዙ ጊዜ ከዚህ በፊት ምናልባት አንስተ እንደሆነ አላውቅም፣ አፍኖ ወታደር ማድረግ ነገር በጣም ሊገባኝ የማይችል ነገር ነው። መቼም አንድ ወጣት የአንድን ሰፈር ወጣት ዙሪያውን ከቦ አፍኖ በመኪና ጭኖ ወስዶ ጥጥ ለማስለቀም ሊቻል ይችል ይሆናል። በዚህ ዙሪያውን ከቦ ልቀም እያልክ አስለቅሞ ኬሻውን ጆንያውን ሊሞላ ይችላል። አንድ ሰው ወታደር እንዴት ያደርጋቸው ይችላል? እንደዚህ አድርጎ ደብድቦ ገርፎ አሰልጥኖ ከዛ ክላሽ ሰጥቶ ሂድና ተዋጋ ቢለው በእውነት ይሄ ወታደር ሊዋጋ ይችላል ወይ ነውና እኔ ራሱ ካልኩሌሽናቸው ይገርመኛል። ግን ወጣቱ እንደውም ይሄንን እድል መጠቀም መቻል አለበት። እንደዚህ የሚያሰቃየው እናቱ እያለቀሰች ቤተሰብ እያነባ ዋይ ዋይ ያለች አሸርጣ ዋይ ዋይ ያለች እየጫነው ሲሄድ ያንን እንባ ማየት መቻል አለበት። ግዳጅ ነው የሄደው። ይሄ ለእናት ሀገር አይደለም ደግሞ ድንበር ሊጠብቅ አይደለም የሄደው፣ ከወንድሙ ጋር ሊዋጋ ነው የሄደውና ይሄ ሰው በእውነት አሰላለፉን ባለፈው እንዳልነው እንትን እያደረገ ከነጻነት ታጋዮች ወንድሞቹ ጋር እጁን እየሰጠ መልሶ መውጋት ነው ያለው። ይሄንን መንግስት ለውጥ ለማምጣት ስርዓት ለውጥ ለማምጣት ሊጠቀምበት ይገባል የሚል እንትና ያለኝ። ከዛ ባሻገር ግን የመንግስትን ውድቀትም የሚያሳይ ነው። አሁን ደርግም እኮ እንደዚህ ነው የሆነው። መጨረሻ ላይ በታሪካችን ውስጥ እኮ ሰው አጣ በቃ በሙሉ አስጨረሰው እና ጀነራሎቹ ራሳቸው እንኳን ልክ ዛሬ አሁን አንዳንድ የጦር መኮንኖች የሚያነሱትን ጥያቄ ያነሱ ነበር እና ጀነራል ፈንታ በላይ ያነሱ ነበር፣ ጀነራል መርድ ያነሱ ነበር። ዲያሎግ ያስፈልጋል፣ ንግግር ያስፈልጋል። የፖለቲካ ጥያቄ በፖለቲካ ጥያቄ ፍቱት። አለቀ። ወታደሩ ዝም ብለን እየወሰድን ማግዳለን፣ ያልቃል። ከዛም በኩል ያልቃል። ዞሮ ዞሮ በመካከል ተጎዳችሁ ኢትዮጵያ ናት፣ ሀገር ነው የተጎዳ ያለው። ምን ተኩሰው ጥይት ወደ ልማት አልዞረም እና ይበቃናል የሚል ጥያቄ ከወታደሩ ጉምጉም ይል ነበር። ይሄን አልሰማም ብሎ በብሔራዊ ውትድርና አምጡልኝ አለ። አንዳንዶቹ እኮ በጣም አስቂኝ ነው። አሁን እዚህ ለሚዲያ አንናገረውም እንጂ ከዚህ በታፍሰው ከሄዱ ብሔራዊ ውትድርና ታፍሰው ሄደው የሰሩትን ስራ ስታይ ተደብቄ ምሽግ ውስጥ አንድም ሳልተኩስ መጣሁ የሚሉ ወታደሮች ሰምተናል። እጄን ሰጠሁ የሚሉ ማአት ናቸው። በቃ ተከዳ። ስለዚህ ይሄኛው መንግስት አሁን መጨረሻ ላይ ውድቀቱ ከህብረተሰብ መፋታቱን የሚያሳይ ነውና ገለታው እዚህ ላይ ምናልባት ዓለም አቀፉ ማህበረሰብስ በተለይ ህፃናትን ለውትድርና ማሰለፍ በከፍተኛ ደረጃ የሚያስጠይቅ እንደሆነ በዓለም አቀፍ ደረጃ ወንጀል እንደሆነ የተቀመጠ ድንጋጌዎች አሉ። እድሜያቸው 12 እና 13 ዓመት የሆኑ እንግዲህ በፎቶግራፍም የምናያቸው ገና ልጆች ናቸው። ሰውነታቸው እንኳን አይደለም መሳሪያ ከብዕር ያለፈ የጠነከረ ነገር እንኳን መሸከም የማይችል ነው። እነዚህን መሳሪያ ለማሸከም ወደ ጦር ሜዳ እያፈሰ የሚወስድበት ሁኔታ እንዴት ነው በዓለም አቀፍ ደረጃ መግለጫ ማንሰማው? ምናልባት የአማራ ማህበር በሰሜን አሜሪካ ብቻ ነው በዚህ ጉዳይ ላይ ከሌሎች አካላት ጋርም ሆኖ መግለጫ እያወጣ ያለው። ነገር ግን ከፍተኛ የሆነ ወንጀል ነው።
እና አሜሪካ ምናልባትም ከዚህ አንፃር ያለውን ሁኔታ በደንብ ተከታትለው ይሄን መንግስት የሆነ ቦታ ላይ ማስቆም አለባቸው። ህፃናትን ነው እያፈሰ እየወሰደ ያለው ከትምህርት ቤት ከናታቸው ጉያ። ስለዚህ ዓለም አቀፉ ማህበረሰብ ብዙ ነገር በዝምታ እያለፈ ነው። አማራ ክልል ያ ሁሉ የድሮን ጥቃት ሲፈጸም ምናልባት መግለጫ ከማውጣት እንደው እሱንም መግለጫውንም አላየንም። ሌላ እርምጃ የሚያስወስድ የነበሩ የመንግስት ጭካኔዎች ላይ በዝምታ ነው ያለፉት። ከዚህ አንፃርስ እንደው የዓለም አቀፉ ማህበረሰብ በዝምታ ነገሮችን ማለፍ ዋጋ እያስከፈለ አይደለም ወይ? ነገ ከነገ ወዲያ ይህ ከባድ የሰብአዊ መብት ጥሰት ነው። በዓለም አቀፍ ደረጃ እንዳልከው ከፍተኛ ሁኔታ ዓለም የሚያወግዘው ነው። ኢትዮጵያን ከሁሉም በላይ ግን ኢትዮጵያውያን እኛ ለአቅመ አዳም ለአቅመ ሔዋን ነው የምንለው ያልደረሱ ልጆች ያውም እንደዚህ እሳት ውስጥ ሊማሩ ሲገባቸው የነገ ተስፋቸውን የሚያዳብር ነገር ልናደርግላቸው ሲገባ ህብረተሰብ ሊንከባከባቸው የሚገባን ህፃናት ወስዶ ከአቅማቸው በላይ የሆነ ክላሽ አሸክሞ ማየት እንደ ኔሽን የህፍረት ነው፣ ከባድ ህፍረት ነው፣ ወንጀልም። እና አንዱ ነገር እንግዲህ የዓለም አቀፍ ኮንደምኔሽኑ የሚመጣው በተለይ ከኢትዮጵያን ትጋት ነው። መሳይ መትጋት ያስፈልገናል። በተለይ በዚህ በዲፕሎማሲው ዙሪያ የሚሰሩ ሰዎች ይሄ ዓለም አቀፍ ኮሚኒቲውን በማንቃት ረገድ ደብዳቤ መጻፍ ነው፣ ከባድ ነገር አይደለም። ኢሜይል ማድረግ ነው፣ ስልክ መደወል ነው፣ ሁኔታውን አጣሩ ማለት መጠቆም ነው። ጥቆማ ያስፈልጋል። ያንን ማድረግ በጣም የሚጠበቅብን ይመስለኛል። ግን እጅግ በጣም ያሳዝናል፣ በእውነት ያሳዝናል። እነዚህ 9 ሚሊዮን እኮ የሆኑ ትምህርት አቋርጠዋል የምንላቸውን ልጆች ህፃናት እኮ ነው የሚያሰልፈው። ትምህርታቸውን እንዳይማሩ አድርጎ ትምህርት ቤት ዘግቶ መሄጃ አሳጥቶ ረሃብ ላይ ከጣለ በኋላ ያነዛን ምክንያቶች ይህን ረሃቡን ምክንያት በማድረግ እዛ ሄደ ሽሮ ብትበላ ይሻላል። በህወሓት ጊዜ ታስታውስ እንደሆነ ከምናምን ሽሮ ይሻላል ሽራሮ ነው እንደዚህ የሚል አሁን ያ እንደ ጥሩ ነገር የሚታይ አልነበረም። ወጣቱ ኦፖርቹኒቲ ሲያጣ እድል ሲያጣ የሚበላው ሲያጣ በረሃብ ከማልቅ ቤተሰቦቼ እናት በጡረታ የሚተዳደር አባቴ በጡረታ የምትተዳደር እናቴን ችግር ላይ ከምል ወደ ጦርነት ሊሄድ ማለት እንደ ትልቅ ታይቶ በቴሌቪዥን ሁሉ ሲጨፈር አይቼዋለሁ። በጣም የሚያሳፍር እኮ ታሪክ እኮ ነው። እናት ሀገር ፍቅር ስሜት ነው ወጣት ሊሄድ የሚገባው። በተለይ አንደር ኤጅ የሆኑ እነዚህን እኔ እንደው እንደ ሀገርም አሳፋሪ ነገር ነውና በተለይ ዓለም አቀፍ ኮሚኒቲው እንዳልከው እንዲዘግብ ምንችለውን ሁሉ በየቦታው ማድረግ ያለብን ነው መስለኝ ነው። በጣም እንግዲህ ከአዲስ አበባ የሚወጡ መረጃዎች እንደሚያሳዩት በአሁኑ ሰዓት በበርካታ ፖሊስ ጣቢያዎች፣ ማጎሪያ እስር ቤቶች ውስጥ በተለይ የአማራ ወጣቶች እንደዚሁ የጉራጌም እንደዚሁ በአገዛዙ የተፈረጁ የተወሰኑ የማህበረሰብ ክፍሎች አሉ። የነሱ ወጣቶች በብዛት በየእስር ቤቱ ይገኛሉ። ገንዘብ መክፈል የቻለ ነው እየወጣ ያለው። አንድም ቢዝነስ አድርገውታል። እንግዲህ ገንዘብ እየከፈለ መለቀቅ የማይችል የአብዛኛው የዳው ማህበረሰብ ክፍል ወዴት እንደሚወሰድ አይታወቅም። እንግዲህ መጨረሻው ማረፊያው ጦርነት እየሆነ ያለበት ሁኔታ ነው። አዲስ አበባም ይሄው አፈሳና አፈና በስፋት መኖሩን ለመጥቀስ ያል ነው። ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እናልፋለን። ሌላው ርዕሰ ጉዳይ የምናነሳው የመሬት ይዞታን በተመለከተ ነው። የሚኒስትሮች ምክር ቤት ረቂቅ አዋጅ አውጥቶ ለህዝብ ተወካዮች ምክር ቤት መርቶታል። በዋናነትም የውጭ ባለሀብቶች በሀገር ውስጥ ቋሚ የሆነ ንብረት ማለት ተንቀሳቃሽ ያልሆነ ንብረትን ጭምር ባለሀብት ሆነው ወይም ደግሞ ባለቤት ሆነው የሚያፈሩበትን እድል የሚሰጥ አዋጅ ነው ረቆ የወጣው የሚባለው። እንግዲህ አደናጋሪ ነው፣ አነጋጋሪም ነው። ምክንያቱም የመሬትም ይዞታ የመሬት ባለቤትነትንም የሚፈቅድ እንደሆነ ነው የተገለጸው። ነገር ግን በአዋጁ በግልጽ በዝርዝር ይሄ ብሎ አያስቀምጥም። ምናልባት ህዝብ ተወካዮች ምክር ቤት ጋር ሲደርስ በዝርዝር ልናውቀው እንችላለን። ግን አንዳንድ ጉዳዩን በደንብ የሚያውቁ ከቅርበት መረጃውንም የሚያወጡ የራሳቸው ሰዎች ጭምር የመሬት ባለቤትነትንም የሚፈቅድ እንደሆነ ይጠቅሱታል። ይሄ ከሆነ ምናልባት ከህገ መንግስቱም ጋር የሚጋጭ ነው። ኢትዮጵያውያን የመሬት ባለቤት እንዳይሆኑ ህገ መንግስቱ ጠፍንጎ ይዟቸው፣ ነገር ግን ለውጭ ባለሀብቶች ይህንን ነገር የሚፈቅድ ከሆነ እጅግ አደገኛ ነው። የክህደትም ውሳኔ ነው ማለት እንችላለን። ክህደት ነው፣ ሀገር መካድም ተብሎ ሊገለጽ ይችላል። ለማንኛውም በዝርዝር ውሳኔውን ስናውቀው ህጉንም ስናውቀው በስፋት እንወያይበታለን። ግን አሁን ባለን መረጃ አሁን ከዚህም ከዛም በሚወጡ መረጃዎች ላይ ተመርኩዘን ምን ማለት እንችላለን? አብይ አህመድ ጭንቅ ጥብብ ብሎታል። በተለይም ደግሞ የገንዘቡ ነገር አሁን እጅ
ከምን የሚልበት ሁኔታ ላይ ነው የተፈጠረው። የሚያደርገው በተለይም ደግሞ ጦርነቱን ለመቀጠል የሚያስችል አቅም አጥሮታል። በዚህም በዚያም ገንዘቡ ወጥቶ አልቋል። ስለዚህ አሁን መሬቱንም ሀገሪቱንም ሸጦም ቢሆን ይህን ጦርነት ለማሸነፍ የወሰነ ይመስላል። ለማንኛውም ወደ አዋጁ እንምጣና እንዴት አየው? በእርግጥ የተሟላ መረጃ አላገኘንም። እንዳልከው አዋጁን ማግኘት አልቻልንም፣ ግን የነሱ የቅርብ ሰዎች ትዊት እንዳደረጉም ታይቷል። አንዳንድ ዜናዎችም ዘግበው እያየን ያለ ነውና እንግዲህ እንዳልከው ሚኒስትሮች ምክር ቤት ይሄ ተረቀቀ የተባለው የመሬትን ጉዳይ የሚመለከተው የፕሮፐርቲ ራይትን ጉዳይ የሚመለከተው ወደዛኛው ሲመጣ ደግሞ እስቲ የበለጠን ወያይበታለን። ግን አንድ ትልቅ ነገር የሚያሳይ ነገር አለ። ሶስት ነጥቦች መሳይ። አንደኛው ኮሚሽኑ ተረስቷል። አየው የውሸት እንደሆነ የሚያጋልጠው ይሄ ነው፣ የምክክር ኮሚሽኑ። አሁን ይሄ ጉዳይ የምክክር ኮሚሽኑ እኮ ስራ ነበር መሆን የነበረበት። የኢትዮጵያ አንዱ አጀንዳ እኮ ይሄ ነው። በነገራችን ላይ ኢትዮጵያ ምክክር ውስጥ መግባት አለባት የሚባለው የመሬት ጉዳይ ለመመካከር። የመሬት ጉዳይ ዋና ጉዳይ እኮ ነው። ካሉን ብሔራዊ አጀንዳዎች መካከል ለምክክር ከምናቀርባቸው አጀንዳዎች መካከል ተቆጥሮ 7 ናቸው። የሚያስገርመው ነገር ከነዛ ውስጥ አንዱ የመሬት ጉዳይ ነው። ምክንያቱም የመሬት ጉዳይ የአንድ ፓርቲ ውሳኔ አይደለም። ሁለተኛ ጉዳይ አንድ ፓርቲ ብልጽግና ዝም ብሎ አዋጅ ሊያወጣ አይችልም። መሬትን በተመለከተ ማንም ፓርቲ ቢሆን ሊያደርግ አይችልም። ይሄ የብሔራዊ ምክክር ጉዳይ ነው። ፓርቲዎች ያገባኛል የሚሉ የኢትዮጵያ አካላት ተሰባስበው መሬት የግል ይሁን ወይስ ደግሞ የመንግስት ይሁን የሚለውን ነገር መወሰን አለባቸው። ዝም ብሎ በቀጭን ደብዳቤ የአብይ ካቢኔ ተሰብስቦ ከዛሬ ጀምሮ የመሬት የግል አድርጌያለሁ ሊል አይችልም። እንዳልከው የኮንስቲቱሽን አሜንድመንት ጉዳይ ስላለውና ትልቅ ጉዳይ ስለሆነ ይሄ ነውና ኮሚሽኑን የሚረሱበት ምክንያት አንዳንድ ጊዜ የምታየው ምን ያህል የኮሚሽኑ ፌክ እንደሆነ መቆም ያሳያል። አሁን ይሄ ጉዳይ ለምክክር ቀርቧል ምናምን ነበር ሲሉ የነበሩ ከዚህ በፊት በመሃል ደግሞ እርስት ያደርጉታልና ይሄ እነዚህ ሁለት ጉዳዮች ናቸው። ሶስተኛውና በጣም ደግሞ ኢምፖርታንቱ ነገር ፕሮፐርቲ ራይት በጣም ለኢንቨስትመንት በዓለም ላይ በጣም የሚፈልገው ነገር አንድ ኢንቨስተር አንድ ሀገር ኢንቨስት ለማድረግ የሚፈልገው የሚዳዳው ፕሮፐርቲ ራይት በዛ ሀገር የተከበረ ነው ወይ ነው። ፕሮፐርቲ ራይት እኮ ኢትዮጵያ ውስጥ እኮ እስካሁን ያለው እንግዲህ የጣራና የግድግዳ ራይት ነው ወይም የጣራና ግድግዳ መብት ነው እንጂ መሬት የለም። መሬት የመንግስት ነው። የመንግስትን ብቻ አይደለም የብሔር ነው የሚለው በጣም የሚያስገርም። ለጥልቀት ካየነው የመንግስት ይላል፣ ግን ወደ ኋላ ስናየው ደግሞ እስከ መገንጠል መብት የሰጠው ለብሔሮች ስለሆነ መሬትን ኦን ያደረጉት ብሔሮች ናቸው። ስለዚህ መሬት የብሔር በሆነበት ሀገር ውስጥ የመሬት ይዞታን ለማሻሻል ብዙ የሚከለሱ ነገሮች አሉት ማለት ነው። ብዙ የሚታጠቡ ነገሮች አሉት ማለት ነው። ህገ መንግስቱ መጀመሪያ ይሄ ባለፈው ያነሳ ነው መሳይም ይሄ የብሔርን ለብሔር የኢትዮጵያን ለኢትዮጵያ የሚለው እኮ ትልቅ ሀገራዊ መነጋገሪያ አጀንዳ እኮ ነው። ገና በብልት እያወጣን ለብሔር ልንሰጠው የሚገባው ነገር ምንድነው? ኢትዮጵያስ የምትወስደው ነገር ምንድነው የሚለው አዲስ ራሱን የቻለ ትልቅ ትርክት ነው። እዛ ውስጥ ያ ምክክር ነው የሚፈታው። ያና ዝም ብሎ አንድ ፓርቲ ተነስቶ ይሄን አድርጌያለሁ ሊል አይችልም እና የተንቀሸቀሸ ነገር አለው መሰለኝ። በጣም የተንቀሸቀሸ ነገር ታይዋል። ከዚህ በፊትም አማራ ክልል ሰምቻለሁ። የአማራ ክልል መሬት የግል ሊያደርግ ነው ወይም ደግሞ መሸጥና መለወጥ ሊፈቅድ ነው የሚል ነገር ሁሉ ሰምቻለሁ። አማራ ክልል ውስጥ እንደዚህ ሊሆን አይችልም እና የፕሮፐርቲ ራይት በሪቪዥን በክለሳ የሚመጣ ነው። ዋናው ኢምፖርታንቱ ነገር የውጭው ባለሀብት ጅላል ወይ ሞኝ አይደለም። አሁን እዚህ ዝም ብለው ነገ ሚኒስትሮች ምክር ቤት ህገ መንግስት ላይ ያልተጠቀሰ ነገር ዝም ብሎ በሚኒስትሮች ምክር ቤት አዋጅ ቦታ ተፈቅዶልሃል እና ገንዘብህን አፈስ ይባል እንዴ? ህገ መንግስቱ ሌላ ነው የሚለው። እነዚህ ሰዎች አልተግባቡም በመሬት ጉዳይ ላይ አገሩ አልተግባባም እና ዝም ብሎ ገንዘቤ ሊልጠኝ ነው የሚለው እኮ መሳይ። ይሄ እኮ ቀላል ነገር ነው ለነሱ። ልጦኝ በኋላ ዞር በል ሊለኝ እኮ ነው። ይሄ ቀላል ነገር ነው። ይሄን ይረዳል ኢንቨስተሩ። በብዙ ሀገር እኮ ነው ኢንቨስት የሚያደርጉት በተለይ ዓለም አቀፍ ኢንቨስተሮች። በዚህ ሊታለሉም አይችሉም እና ገንዘባቸው ለመቀማት ከሆነ ሊሆን አይችልም። እንደው መጨረሻ ላይ መሳይ ይሄ የመሬት ጉዳይ የመሬት ባለቤትነት ጉዳይ አሁን እዚህ ሀገር አሜሪካ ውስጥ ያለው ህግ
ዜጋ ያልሆነ መሬት መብት አለው። እኔ አሁን ግሪን ካርድ ነው ያለኝ እዚህ ሀገር፣ ግን በዚህ ግሪን ካርድ መሬት መግዛትም መሸጥም መለወጥም ይችላል። የማልችለው በግሪን ካርድ እዚህ ሀገር ድምጽ መስጠት ነው፣ መምረጥና መመረጥ ነው የማልችለው አሜሪካ ውስጥ። አንዳንድ ሀገሮች ደግሞ ጨርሶ ለውጭ ሀገር ሰው መሬት አይሰጡም፣ በሊዝ ነው የሚሰጡት። ዜጎቻቸው መሸጥ መለወጥ ይችላሉ፣ ግን መሬትን ግን ኦውን ማድረግ አይችልም የውጭ ሀገር ሰው ብለው ደግሞ ህግ ያወጣሉ። ቪየትናም እንደዚህ የመሳሰሉ ሀገሮች አሁን እንደዛ ያደርጋሉ። ስለዚህ ኢትዮጵያ የመሬት ጉዳይዋ ትልቅ ጉዳይ ነው። ዋናው ነገር መሳይ ትልቅ ጉዳይ ነው። የፖለቲካ ፓርቲዎች ምሁራን ተሰብስበው ሪቫይዝ የሚያደርጉት ነው እንጂ ብልጽግና ይሄ የተንጠለጠለ መንግስት ከአራቱ አንድ ያገኘ እና ከአራቱ ዜሮ ያገኘ ፓርቲ ዝም ብሎ ይሄንን ግዙፍ ጉዳይ ሊነካካው አይችልም። ግን ኢምፖርታንቱ ነገር ኮሚሽኑን ረስተውታል። የኮሚሽኑ ምክክር ኮሚሽኑ እንደሌለ ነው የሚያሳየው። አገለጠው ዋናው የዚህ ለውጭ ሀገር ባለሀብቶች መሬትም ሆነ ባለፈው የባንክ ቢዝነስ ውስጥም እንዲገቡ እንደዚሁ የወጣውን ታስታውሳለህ። አንዳንድ ነገሮችን ክፍት እያደረገ የመጣበት ሁኔታ አንዳንዶች ከነፃ ገበያ አኳያ ኢትዮጵያ በሯን መክፈት አለባት ከሚል እንደው የተቀደሰ ሐሳብ ወይም ደግሞ የተቀደሰ አመለካከት አንፃር አይተውት በጎ ነው ይበል ይመንደግ የሚል አቋም ይዘው ሲያንጸባርቁ ታይቷል። አብይ ከዛ አንፃር አይደለም ነገሮችን እያደረገ ያለው መውጫ ነው። አሁን በጣም ሁሉ ነገር እየጠበበ መጥቶበታል። አሁን መሬትን በተመለከተ ነው እንግዲህ አዲስ አበባ ላይ ያን ሁሉ ህዝብ አፈናቅሎ በ10 ሺዎች የሚቆጠሩ የአዲስ አበባ ነባር ነዋሪዎችን ወደ ትቢያ ጥሎ ወደ ተለያዩ የአዲስ አበባ ጥግ ወርውሯቸው ይሄን በባዶ ቆርቆሮ ያጠረውን መሬቶች ምን ያድርጋቸው? ዝም ብሎ በጥላቻና በደመነፍስ ተነስቶ ነው ያፈረሰውና ያፈናቀለው። አሁን እነዚህ ባዶአቸውን የቀሩትን መሬቶች ለሀገር ውስጥ ባለሀብቶች እንዳይሸጥ የሀገር ውስጥ ባለሀብቶች በሁለት ምክንያቶች አልቻሉትም። አንደኛ ገንዘብ የላቸውም፣ ይህንንም መንግስት ማመን አይችሉም። ሁለተኛ ይሄ ቦታ የደም መሬት ነው፣ የሆነ ሀብት ቢያፈሩበት የሆነ ህንፃ ቢተክሉበት የሆነ ነገር ቢያደርጉበት ይሄ መንግስት ቋሚ አይደለም። ነገ ይሄ መንግስት ዞር ቢል ያ ህዝብ ያ ደም ያለበት ልጆቹ የተፈናቀሉበት ስንት መከራ ያየበት ህዝብ ነገ ከነገ ወዲያ በቂም በቀል ሊወስድ የሚችለው እርምጃ ይኖራል። ስለዚህ የደም መሬት ስለሆነ አይገዛውም፣ የደም መሬት ስለሆነ አይከራየውም፣ ምንም አያደርግበትም። ለኢትዮጵያውያን ይሄ ምንም የሚመች ስላልሆነ አልተሳተፉበትም። ስለዚህ አብይ ያለው አማራጭ ዶላርም የሚያመጡት በተሻለ ሁኔታ ከዚህ ከሀገር ውስጥ የተለያዩ ነገሮች ነፃ ናቸው ብሎ የሚያምናቸው የውጭ ባለሀብቶችን ወደ ሀገር ውስጥ መሳብ ነው። ስለዚህ አድርጎታልም ነው የሚባለው። እንደምንሰማው ከሆነ በተለይ ለተባበሩት አረብ ኤሚሬትስ መሬቶቹን ሸጧል። ምንም የቀረ መሬት የለም። አሁን እንደውም ገና አዳዲስ አፍርሶ ገና በነገ ከነገ ወዲያ ያሰጣቸዋለሁ ብሎ ቃል የገባላቸውና የተፈራረመባቸው መሬቶችም አሉ። ላብነትም ከተግባረድ እስከ ጦር ኃይሎች የሚገኙ አካባቢ ትልቅ ሞል ሊሰራበት እንደሆነ በአንድ የተባበሩት አረብ ኤሚሬት ባለሀብት ሊሰራበት እንደሆነ በቅርቡ የአካባቢ በሙሉ እንደሚፈርስ እየሰማን ያለ ነው። ስለዚህ አብይ መሬቶቹ ዝም ብለው ተቀመጡ፣ ገንዘብ ማምጣት አለባቸው። ጦርነቱ ገንዘቡን በልቶበታል። ይሄ ብልጭልጭ ፕሮጀክቶቹም ብዙ ገንዘብ ፈሶባቸዋል። ስለዚህ አሁን ካዝናው ባዶ ነው። የሆነ ገንዘብ ማግኘት ስላለበት የውጭ ባለሀብቶች ይህንን መሬት እንዲወስዱ፣ ለዚህ ደግሞ ህገ መንግስቱ ስለሚከለክለው በተወሰነ ደረጃ ከዛ በመለስ የሆኑ ማሻሻያዎች ተደርገው ባለቤት እንዲሆኑ የሚያስችል አዋጅ ነው እየረቀቀ ያለው የሚል ነገርም ሰምተናል። ለማንኛውም በዚህም ተባለ በዚያ አብይ አህመድ የየለት ቀዳዳ ይከፍታል። ያችን ቀዳዳ ለመድፈን ትልቅ ቀዳዳ ደግሞ ለነገ የሚያኖር በጣም አጭር ራዕይ ያለው አጭር ምልከታ ያለው ገዢ መሆኑን ነው የተረዳ ነውና ከዚህም አንፃር የተመለከቱ ሰዎች እንዳሉ ነው የታዘብኩት። ገለታው በትክክል ነው መሳይ። ግን ኢንቨስተሮቹ እንዳልኩ በጣም ከፍተኛ ጥናት ነው የሚያጠኑት። እንደዚህ አይነት እሳት ውስጥ አይገቡ፣ በተለይ መሬትን በተመለከተ። ምክንያቱም ፋንዳሜንታል የሆነ የኮንስቲቱሽን ኢሹ ስላለው ነገ የሚቀማቸው እኮ ምንም የፕሮፐርቲ ራት አልተከበረም በኢትዮጵያ ውስጥ። ቅድም ያለው የንብረት መብት ማለት ነው በአማርኛ አይደለም፣ እና የንብረት መብት ያልተከበረባት ምድር ናት። ነገ በህገ መንግስቱ ምክንያት እኮ ሊቀሙ ይችላሉ። አንዱ እሱ ነው። ሁለተኛ ዋስትና ሊሰጣቸው አይችልም። መንግስት ገዢ ስለሆነ ዋስትና መንግስት ነው። ከመንግስት ሌላ የሚነጋገሩበት አካል የለም። በተለይ ደግሞ አረቦቹ እኛ የተባበሩት አረብ ኤሚሬት ስለ ህዝቡ ምንም አይነት ደንታ እንደሌላቸው፣ ምንም ህዝቡ እንደማያመጣ አቅም እንደሌለው
በዛ ደረጃ ነው የሚነገራቸውም የሚያውቁትም። ስለዚህ መንግስት ፈላጭ ቆራጭ በሆነበት መንግስት ዋስትና ከሰጣቸው ለምን አሜን ብለው አይገቡም? መንግስት እኮ ከህግ ጋር መሆን አለበት። የኢንቨስትመንቱ እንግዲህ እኔ መቼም ያየሁት ኢንቨስትመንት ሎው የኢንቨስትመንትን ህግን ነው የሚያዩት። ብዙ ጊዜ መንግስት ይመጣል ይሄዳል። እንግዲህ ነገ ሊሄድ ይችላል። ይሄ መንግስት ይሄን መሬት ኦውን የሚያደርጉ ከሆነ የራሳቸው ነው የሚላቸው ከሆነ ግን ከህግ አንፃር ሌጂቲሜት መሆን አለበት። ዝም ብሎ አንድ ኢንቨስተር ዘሎ አይገባም እንደዚህ አይነት ነገር ውስጥ። ምክንያቱም ፎርኤቨር እስከ ሁሉ ጊዜው ያ መሬት የሱ ነው የሚሆነው ማለት ነው። እና ዝም ብሎ አብይ በሰጠው ብጣቂ ወረቀት አይገባም። ኮንስቲቲዩሽኑ ያልከው እኮ ነው፣ ህገ መንግስቱ መሬት የብሔር ነው የሚለው። ወልቃይት ሄዶ ይሁን ኦሮሚያ ክልል ሄዶ ይሁን የሆነ ቦታ መሬት ይዣለሁ ብሎ ነገ ያ ብሔር ይቀማዋል እኮ የሚል እንትን ውስጥ ከባቢ ውስጥ እንዳሉ እኮ ያውቃሉ እነዚህ ሰዎች። ጥናት እኮ ያጠናል፣ ጥልቅ ጥናት ያጠናሉ። እና እኔ ዝም ብለው ለተወሰነ ጊዜ እንደዚሁ የሚናጠቁ ሰዎች ሊያገኝ ይችላል እንጂ ኢንቨስተር እንደዚህ ብዙ ጥናት አስጠንተው የሚገቡ ኢንቨስተሮችን ይማርካል ብዬ አላስብም። መሳይ ኢንቨስትመንት ሁሉ ጊዜም ቢሆን በጣም ሴንሲቲቭ ነው። ሰው ገንዘቡን ስለሆነ ኢንቨስት የሚያደርገው ኢትዮጵያ ውስጥ ኢንቨስት ሊያደርግ አይችልም። እኔ ተላሎች ናቸው ራሱ ካቢኔው ይህንን ሲያስብ ማለት ነው። ዝም ብለህ ህገ መንግስቱ የፈለገውንም ይበል እኛ እስቲ እንደው የመሬት መብት ተከብሮልሃል ብለን ምንድነው አዋጅ እናውጣና የተወሰነ ሰው ሰብስበን ገንዘብ እናገኝ የሚል አስተሳሰብ ይሄ ይሰፈር እንደው በጣም እንደው ዝም ብሎ ተራሰውም ሊያስበው የማይችለው ነገር ነው እንኳን ሀገር የሚመራ ሰው። ስለዚህ ፋንዳሜንታል ነው፣ በጣም መሰረታዊ የሆነ ጉዳይ ነው ኢትዮጵያ ውስጥ የመሬት ጉዳይ። አሁን ኬንያ ውስጥ በሶስት መንገድ ነው የተያዘው እንደምታውቀው። አንደኛ ግለሰብ ይይዛል፣ ውጭ ሀገርም ሰው ሊይዝ ይችላል። ሁለተኛው ደግሞ መንግስት የያዛቸው መሬቶች አሉ። ኢትዮጵያ ወደዚህ ነው ማደግ ያለባት። መንግስት የሚይዛቸው ግለሰብ ያልደረሰባቸው ቦታዎች መንግስት ይይዛል። ሶስተኛው ደግሞ እንደ ቤተክርስቲያን የግጦሽ መሬት የመሳሰሉትን ደግሞ በማህበረሰብ የሚይዝበትን የመሬት ስሪት ያንን በህግ ተክሎ በህገ መንግስት አጽድቆ ከዛ በኋላ ፕሮፐርቲ ራይት ተከብሯል ኢንቨስተር ሆይና ብንል ያንን እያየ መንግስት መጣ ሄደ የሚመጣው መንግስትም አይቀማው ተረጋግቶ ያ ነው ፕሮፐርቲ ራይት የሚባለው በመሰረቱ ኢንቨስት ያደርጋል ማለት ነው። እና በዚህ ተታሎ የሚመጣ የለም የሚለው ለዚህ ነው መሳይ አብይ አህመድ ስልጣን ሰጥቶኛልና ማን ነው ደብዳቤ በማህተም አድርጎ ይሄ ቦታ ያንተ ነው ብሎኛልና ኢንቨስት አደርጋለሁ የሚል ካለ በጣም ተላላ ነው ለኔ መጨመስ። እንግዲህ ገለታው እንደተባለውም ሙሉ የተሟላ መረጃ አልወጣም። ያው ባሉት በራሱ ባገዛዙ ባለስልጣናት በማህበራዊ መድረኮች ላይ ወጡትን መረጃዎች እንዲሁም አንዳንድ መገናኛ ብዙሃንም ጉዳዩን በተመለከተ የሰጡት ሽፋን እንደሚያሳየው ያው የመሬት ይዞታን ባለቤትነትን ጨምሮ አንዳንድ መብቶች ተሰጥቷቸው የውጭ ባለሀብቶች ወደ ሀገር ቤት ገብተው ሀብት እንዲያፈሩ የሚያደርግ አዋጅ ነው እየረቀቀ ያለው የሚል ነው። እንግዲህ በሙሉ ወደ ህዝብ ተወካዮች ምክር ቤት ሄዶ ጸድቆ ደግሞ የምንነጋገርበት ይሆናል። በአብይ አህመድ ኢትዮጵያ ላይ የሚፈጠረው ነገር ብዙም የሚያስደንቀን አይደለም። ተአምር እያየን ነው። ተአምር ሲባል በጣም አስደንጋጭ ነገር ነው። ምናልባትም እንደ አንድ ሀገር ይሆናል ብለን ማንጠብቃቸው ነገሮች በየጊዜው ይሆናል ብለህ የምትገምተው አይደለም። እንደ አንድ ሀገር እንደው ስርዓት ያላት ታሪክ ያላት ሀገር ውስጥ ይሆናል ብለን ማንጠብቃቸው ነገሮች ናቸው እየሆኑ ያሉትና ቢሆንም ሊያስገርመን ሊያስደንቀን አይገባም ለማለት ያህል ነው። ሌላው ሰሞኑን ከወጡት ነገሮች ውስጥ የትራንስፖርት ሚኒስቴር ያወጣው አንድ ጉዳይ ነው። ምናልባት እሱ ወደፊት በጥናት ተጠናቆ ተግባራዊ እንደሚደረግ ነው የተገለጸውና መረጃው ወጥቷል። በመኪና ታርጋዎች ላይ ለውጥ ሊደረግ እንደሆነ ነው የተሰማውና በየክልሉ ስም ያለው የታርጋ ለውጥ ወደ አጠቃላይ ብሔራዊ ወደ ሆነ ክልሎች ስያሜ ወደ ሌለበት የብሔር ስም የሌለበት እንደዚሁ ሀገራዊ የሆነ የታርጋ አሰጣጥ ተግባራዊ ሊደረግ ነው የሚል መረጃ ወጥቷል። ገለታው ይህንን እንዴት አየኸው? እንግዲህ ይሄ የክልል ጉዳይ በታርጋ ላይ ሊቀር ነው። የክልል ጉዳይ ከዚህ በኋላ ታርጋዎች ላይ ሊታይ አይችልም። ምናልባት ኢት የሚል ወይም ኢት ማለት ኢትዮጵያ የሚለው ታርጋዎች ላይ በዛ ደረጃ በሚሰጥ መልኩ በመላው ሀገሪቱ ተግባራዊ ይደረጋል ነው። እንግዲህ በሂደት ነገሮች ዝርዝር አፈጻጸማቸውን አይተን አስተያየት የምንሰጥበት ቢሆንም ግን በደፈናውም በዚህ መልኩ የወጣ መረጃ አለ። እንዴት አየኸው? ይሄኛው በጣም ኦፊሻል ነው። መንግስት መገናኛ ብዙሃንም ዘግበውታል።
እንደው ብዙ ጊዜ ያነሳን መሰለኝ አንተም እኔም ሌላም ሰው እንደዚሁ ሲናገሩ ሰማለሁኝ ኢትዮጵያ ውስጥ የብሔር ፖለቲካ እየፈረሰ ነው ያለው። ይሄ ማንም ወዶ ሳይሆን አንደኛ አርጅቶ በጊዜው እየፈረሰ ነው ያለው። ሁለተኛ ሞደርናይዜሽን መቼም የኢትዮጵያ የግድ ወደ ሞደርናይዜሽን ማለፍ ስላለባት ያም ግፊት አለበት። በብዙ ምክንያቶች እየፈረሰ ነው ያለው። ግን አወጣጣችን ግን ጥበቡን የጠበቀ አይደለም። ሪፎርሜሽን ፕሮሲጀር አለው። ታድሶ የምንበለው የአብዮት ለውጥ የምንበለው የተጠኑ ስቴፖች አሉት። ያንን እየተከተለ ነው መሄድ ያለበት። ዝም ብሎ አንድ ፓርቲ ተነስቶ ከዛሬ ጀምሮ ብሎ አዋጅ እያወጣ እየገዘገዝኩ በዚህ በኩል አደርገዋለሁ የሚለው ነገር የበለጠ ችግር ሊያወሳስብን ይችላል። እና የአብይ እኔ በጣም የማዝንበት ነገር ይሄ ነው። በጣም የሚያስፈራኝ ሮድ ማፕ የለውም። ዝም ብሎ ድንገት ነው የሚያደርጋቸው እና ይሄም በጣም አሳሳቢ ነው። ኢትዮጵያ ውስጥ የብሔር መኪና ታርጋ አለ፣ የብሔር ባንክ አለ፣ የብሔር አቃቢ ህግ አለ፣ የብሔር ፖሊስ አለ፣ የብሔር መሬት አለ፣ የብሔር ሆስፒታል አለ፣ የብሔር ሚሊሻ አለ። የብሔር ሚሊሻ አሁን ኢትዮጵያ ውስጥ የቀረን አንድ ነገር ብቻ ነው የብሔር ያላደረግነው፣ እሱም ገንዘብ። የብሔር ብር አላተምንም። አሁን ኦሮሚያም አላተመም፣ አማራም አላተመም፣ ትግራይም አላተመም። ከዛ ውጪ ምንም የቀረን ነገር የለም። በብሔር ይዘናል ሁሉ አለፈው። የብሔርን ለብሔር የኢትዮጵያ ለኢትዮጵያ የሚል አስተሳሰብ አሁን የቅኝ ምንድነው ትልቅ ትርክት ነው። አሁን ኢትዮጵያ መታጠፊያ ምዕራፍ ላይ ያለችው የሚል ነውና ይሄንን ዝም ብሎ አንድ ተቋም ተነስቶ በመለወጥ ግጭቶችን ከማምጣት ይሄ ግጭት ያልኩት ምንድነው መዋቅራዊ የሆኑ ግጭቶች ውስጥ ከማምጣት ኢትዮጵያን በጥበብ ከዚህ ከብሔር ፖለቲካ እንድትወጣ ያግዛታል ወይ? ኢንቴንሽኑስ ምንድነው ኢንቴንሽኑ ነው? አሁን በጣም የምንፈልገው ነገር ነው መቼም መሳይ ሁላችንም። አንተም ሁሉ ጊዜ ስታነሳው ሰምቻለሁ ከዚህ በፊት እንዴት የብሔር ታርጋ ይዘን እንሄዳለን እዚህ ኦሮሚያ የሚል መኪና ይሄ ጉዝ ነገር የኦሮሞ ነኝ ብሎ ሲሄድ ትልቅ ትራክ የአማራ ነኝ ብሎ አንድ መኪና ሲሄድ ያሳፍራል እንደ ሀገር። አወጣጣችን ግን በእንደዚህ አይነት መልክ አይደለም። ፕሮሲጀሩን መጠበቅ አለብን። መጀመሪያ ሐቀኛ ምክክር ያስፈልገናል። ይሄ ብልጽግና ጉዳይ ብቻ አይደለም። እንዴት እንውጣ ምክክር አሁን ቅድም ያልነው እኮ ምክክር ኮሚሽኑ ረስተውታል። ምንድነው እኮ ለዚህ እኮ ለዚህ ነበር እኮ ምክክር ኢትዮጵያ ያስፈልጋት። ይሄ መኪና ታርጋ ብቻ አይደለም እኮ የአቃቢ ህግ ታርጋም እንደዛ ነው። አቃቢ ህግንም ያክልቶ መኪና ይሻላል እኮ መቼም። የአቃቢ ህግ አማራ በሚኖርበት፣ ጉራጌ በሚኖርበት ምድር፣ ሶማሌ በሚኖርበት ምድር ብዙ ዳይቨርስ በሆነ ቦታ ውስጥ የኦሮሚያ አቃቢ ህግ ነው ብሎ ቁጭ ብሎ ይሄን ታፔላ እኮ ማንሳት አለብን እኮ። የኢትዮጵያ አቃቢ ህግ ወይም የሆነ ሪጅን አቃቢ ህግ ሊባል የሚገባው። ስለዚህ እነዚህ በሙሉ ዝም ብለው በቀጫጭን የሚጻፉ በአንድ ተቋም የሚያጠፋቸው ሳይሆኑ ምክክር ያስፈልገናል። ግጭት እንዳይመጣብን እኮ አልቲሜት ጎላችን አንድ አይነት ሆኖ። ስለዚህ በተቻለ መጠን እኔ ይሄንን ኢትዮጵያውያን መጠየቅ ያለባቸው ይመስለኛል። እንደው ዝም ብለን እንደው በአንዲት ነገር ይሄ ነገር ጥሩ ነው አሁን እሱ የፖለቲካ ካፒታል ነው እና አብይ አህመድ የፈለጉት ምንድነው ዋና ለውጥ ውስጥ መግባት አይፈልጉም። ይቻሉ ስሜት የምትቆረቁር ነገር ይሄ ሰውዬ እኮ ኢትዮጵያዊ ነው ማለት ነው የታገለ እኮ ነው ያለው የሚል የፖለቲካ ካፒታል ነው። መዋቅሩን ሳይነካ ቤቱን ሳይነካካው ነገር ግን አንዳንድ እንደዚህ ታርጋዎችን ቀይር ያለው ምን ብያለሁ እየተራመድኩ ነው ራእይን እየጠለፉብኝ ያሉት ሌሎች ናቸው ወደሚል አይነት ይሄ ምንድነው የማታለል ነው። ኢትዮጵያ ከዚህ ያለፈ በመስማማት ላይ ዲያሎግ ላይ ከዛ ወደ ኮንስቲቱሽናል አሜንድመንት ወደ ህገ መንግስት ማሻሻል ከምክክር በኋላ ከዛ በኋላ በህግና በፖሊሲ መትከል መጨረሻ ላይ በሚያድግ ዲሞክራሲ መፍታት ነው እና እነዚህ እንትኖች ሳይጠበቁ ዝም ብሎ የዘለለ የሚያደርጋቸው ነገሮች እኔ አንዳንድ ተላላ ሰዎች አሁንም እንግዲህ ይሄን ተቃውሙት ይሉሃል መሰለኝ። አሁን ይሄ ምንድነው ልትቃወሙት የሚገባው? አንከር ሚዲያ እየተቃወሙ ነው ይሉናል። እኛ ምንቃወም መሰረቱ ገለታው ምናልባት ይሄ የብሔር ነገር ሁሉ ጊዜ ስለሚያስደነግጠንም ስለሚያስፈራንም ከብሔር ጋር የተያዙ ነገሮች መቅረታቸው ጥሩ ነው የሚል ድምዳሜ ወይም ደግሞ አመለካከት ሊኖረን ይችላል። በዋናነት ኢትዮጵያ ከዚህም በላይ ከፍ ያለውን ጉዳይ ላይ ለውጥ አልመጣም። ከፍ ያለው ጉዳይ ላይ ማሻሻያ አልተሰራም።
ያ ባልተሰራበት ሁኔታ እንደዚህ አይነት እንጭፍጫፊ በሆኑ ትንንሽ ጉዳዮች ላይ ይህን ለውጥ ማምጣቱ ትርጉም የለውም። ኢትዮጵያ ውስጥ ባለው ሁኔታ የኦሮሞ ኦሮ የሚል ታርጋ ያለው፣ አማ የሚል ታርጋ ያለው፣ ሲዳ ሶማ የሚል ታርጋ ያለው ለጥቃት እየተጋለጠ ነው። ከዛ አንፃር ያንን ሊያጠፋ ይችላል። ገለታው ይህንን አብይ ያመጣው ምንድነው ፕሬዝዳንታዊ የሆነ የመንግስት ስርዓት ለማምጣት ተፍ እያለ ነው። እንደሰማነው ከሆነ ምናልባትም ከሚቀጥለው ምርጫ ጀምሮ አብይ አህመድ ስዩመ እግዚአብሔር ይሆናል። በፕሬዝዳንት ሁሉም ኢትዮጵያዊ የመረጠው መሪ ተብሎ ከእንደገና ለሚቀጥሉት ምናምን ዓመታት በስልጣን ላይ መቆየት እያሟሟቀ ነው። ለዛ የሚያጅቡ አንዳንድ እንደነዚህ አይነት ትንንሽ ጉዳዮች ላይ ከወዲሁ እርምጃ እየተወሰደ ነው የሚል ነገርም ከዛ አካባቢ እንሰማለን። ስለዚህ መዘጋጀት አለብን። አብይ አህመድ ምናልባት እስከዛም ከቆየ እንግዲህ የሚደረጉት ትግሎች እድሜ ሰጥተውት እስከዛም የሚያቆዩት ከሆነ አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሳይሆን ቀጣዩ ፕሬዝዳንት ሆኖ ለመምጣት ብዙ ዝግጅት እያደረገ እንዳለን የሰማነውና አንድም ይሄ በታርጋዎች ላይ የወሰደው እርምጃ ነገ ከነጎዲያ ለሚመጣው ይሄ አጠቃላይ የፕሬዝዳንታዊ አብይ አህመድ ሀገር ለውጦች ተብለው ከሚወሰዱት አንዱ ይሄ ይሆናል ተብሎ ነው የሚጠበቀውና እንዴት አየው እንደው ከዚህ አንፃርም እየተነሳ ስላለ ነው። አሁን ትልቅ ችግር የገጠመን በአብይ አህመድ በኩል የሮድ ማፕ ችግር ነው። የሚሄድበትን ጎዳና አናውቀው። ዝም ብሎ አዋጅ ሲያወጣ ነው ምንጮህ። በፌደራል ስርዓቱ ላይ ምን ዓላማ እንዳለው ብልጽግና ምንም የምናውቀው ነገር የለም። አንዳንድ ጊዜ ብድግ ይሉና ይሄ ምንድነው መልታይ ናሽናሊዝም የሚባለው ነገር ወይም ደግሞ ብዙሃነት ነው አብዛሃ ህብረ ብሔራዊነት ነው ህብረ ብሔራዊ ኢትዮጵያን ነው የምንገነባው ይሉሃል። ህብረ ብሔራዊነት ደግሞ እንግዲህ በእንግሊዝኛ መልታይ ናሽናሊዝም የሚባለው ማለት ነው። መልታይ ናሽናሊዝም ማለት ደግሞ እንደ አውሮፓ ህብረት አይደለም። ትግራይ መንግስት ሆኖ አማራ መንግስት ሆኖ ሚል ነው እንግዲህ በአለም ላይ የዚህ መንግስት የዚህ የስነ መንግስት ትንታኔ ይሄን ነው የምንከተለው ይሉሃል። ሌላ ጊዜ ደግሞ ሪፎርም እያደረግነው ነው ይላሉ። በባንዲራ ላይ ምን አቋም እንዳላቸው አናውቅ። እየኮሰሰ ነው የመጣው በአብይ አህመድ ዘመን ያለው። በአጠቃላይ በዚህ በቅርጽ መንግስት ደግሞ አሁን ያነሳው የፌደራል የፓርላሜንታሪ ይሁን ፕሬዚደንሻል ይሁን ምን ይሁን የሚባለው ነገርም በደንብ አይታወቅም እና ለመተቸትም ይሄ ትክክል ነው ይሄ ትክክል አይደለም ለማለትም አልፎ አልፎ አዋጅ እንደዚህ ድንገት ካቢኔ ሰብስቦ የሚያወጣውን እያየን ካልሆነ በስተቀር የለው መጽሐፍ የለውም ማለት ነው። አጠቃላይ መጽሐፍ የለውም። አሁን የመደመርን መጽሐፍ አይቶ አንድ ሰው ምንም ኤስታብሊሽ የምታደርገው ነገር የለም። ይሁን ኤስታብሊሽ የምታደርገው መሰረት ጥለህ ከዛ ያንን ይዘህ ያን መስመር ይዘህ ያንን ክር ይዘህ እየተከተልክ ሐሳቡን የምታሰፋው የምትመረምረው ነገር የለም። ኤስታብሊሽ እኔ ምንም ማድረግ ኤስታብሊሽ አላደረኩም። ይገርማል። አንብቤው በትንትን ነው የሚያደርግብህ እንደው እንደዚህ አይነት ሰው ነውና እኔ ይሄ ፕሬዚደንሻል የሚባለው ሲስተም ራሱ ይመኛል ይባላል ብዙ ጊዜ። ይሄ ፓርላማ ላይ ሳይቀር ነው የተነሳው። ብዙ ብልጽግና ሰዎችም አልፎ አልፎ ያነሱታል። ይሄንን ምንድነው የሚያስመኘው አብይ አህመድ ፐርሰናል የሚለው አይገባኝም። ምክንያቱም ፕራይም ሚኒስተር በፓርላሜንታሪ ስርዓት ውስጥ ፕራይም ሚኒስተር የስቴቱ ሄድ ነው፣ ግን የብሔሩ ርዕሰ ብሔር ግን አይሆንም። ርዕሰ ብሔር ማለት ምልክት አይሆንም ማለት ነው። አሁን ፕሬዚደንት አጽቀ ሥላሴ የሚባሉት ሰውዬ እሳቸው የርዕሰ ብሔር ነው የሚባሉት፣ ግን የጋቨርንመንት የመንግስት ደግሞ ርዕስ አይደሉም። የመንግስት ርዕስ አይደሉም። እሳቸው የብሔሩ ግን ምልክት ናቸው። ንግግር ያደርጋሉ፣ ፓርላማ ይከፍታሉ ወዘተርፈ። እነዚህ በጣም ውስን የሆኑ ናቸው። አብይ የቀረበት እኮ ይቺ ናት። ይቺ ፕሬዚደንት አጽቀ ሥላሴ የያዙት ምልክትነት ማለት ነው። አምባሳደር መሾም ምናምን የሞት ፍርድ የተፈረደበት ሰው ላይ እንግዲህ ቅርታ የማድረግ ወዘተርፈ የመሳሰሉ በጣም ጥቂት ነገሮች ነው የቀረበት። አብይ እነዛን ሁሉ ይመኛል ማለት ነው። እነዛን ጠቅልሎ ይዞ የርዕሰ ብሔሩ የርዕሰ መንግስትም ሆኖ መሆን ይመኛል ማለት ነው። እና ይሄ አስገራሚ ነገር ነው በጣም። እኔ ሰውየው አይመኝም። ምክንያቱም ከዚህ በፊት ተናግሯል እኮ አሁን እኛ የፕሬዚደንሻል እንላለን እንጂ እሱ እኮ ንጉስ የመሆን እንትና ያለኝ ምንድነው ብሎ እኮ ያነው ራእይ ነው የሚለው እኮ ለዛም ይሄድ ነው እንግዲህ ያው ፕሬዚዳንት ይሆናል። ከሚቀጥለው 5 ዓመት ደግሞ ኢትዮጵያ ወደ ሞናርኪ ወደ ዘውዳዊ አገዛዝ ትገባና ንጉሰ ነገስት አብይ
በሚል ደግሞ ዳግም ሊቀባ ይችላልና ወደዛ ያመራ ሊሆን ይችላል ሰውየው እርግጥም ምኞቱን ማድረግ ነው የምኞቱን ነው እየኖረ ያለው አዎ እንዴ በጣም ብዙ ምልክቶች እኮ አሉ ይሄንን እንደው ዝም ብለን ለመተቸት እንደው ስላማረን ሳይሆን እንዴ ብዙ ምልክቶች ቤተመንግስት እያሰራ እኮ ነው ጫካ ቤተመንግስት መኖር አለብኝ እዚህ ንጉስ ነው መሆነው ስልጣን አልወርድም ሚል እኮ የተጣበቀ ሰው እኮ ነው ላያችን ላይ ያለው ለመሽገር ነው ምድሪቱ ላይ ተጣበቀው እንደው እግዚአብሔር ይርዳት ይችል ምድር እንጂ በአንድ በዲሞክራሲ የሚያምን ሰው እኮ በቃ ተርሜን ጨርሼ እንዴት ነው ደግሞ መተነፍሰው ሌላ ታድ መጽሐፍ የምጽፈው እሱ መጽሐፍ የሚጽፈው ስልጣን ላይ ሆኖ ያስገርመው ነገር የሚጽፍም ከሆነ ነው እንግዲህ ደግሞ እሱ መጽሐፍ አይደለም እየተባለ ነው ዞሮ ግን ብዙ ምልክቶች ናቸው ያሉት ከስልጣን አልወርድም የሚያስብል ብዙ ፕሮጀክቶቹ በሙሉ የሚያሳዩት ይሄ ሰው በብልጫም ይሁን በምንም ከስልጣን የሚወርድ አይደለምና ይሄ ፕሬዚደንሻል ሲስተሙም እንግዲህ ምናልባት ቀይሮ እንደገና ደግሞ በዛ ላይ ከአንዳንድ የአፍሪካ ሀገሮች እንደምታውቀው በህገ መንግስቱ ላይ የፕሬዚደንቱ ስልጣን 2 ጊዜ ምርጫ ነው ተብሎ ይቀመጥና ሁለተኛው ሲያልቅ እንደገና ይጓጓሉ ከዛ ፓርላማውን ሰብስቦ በኃይል ሌላ ያስጨምራሉ ይገርማል እንደገና ሌላ 1-2 ያስጨምራሉ እንደዚህ የሚያደርጉ ሀገሮች አሉ እንደምናውቀው አፍሪካ ውስጥ እና እኔ እቺ አፍሪካ ወንበሯ ራሱ ተጣፍጣለች ወይ ምንድነው እንደዚህ የሚያደርጋቸው የሚለው ነገር በተለየኛ ደግሞ የተለየ ነውና ብቻ ትግላችንን ማጠናከር ኢትዮጵያውያን ነው ያለብን ከስልጣን በጣም አፍቃሪ ስልጣን ያለበት ሰው ነው እንደዚህ አይነት ሰው ደግሞ ሀገር አያሻገርም መሳይ ወለተውስጥ ወደ መጨረሻው ርዕሰ ጉዳይ እንደ ትግራይ ንግባ የትግራይ ጉዳይ አሁንም የአገሪቱ ግንባር ቀደም ሆኖ ከሚነሱ ከሚጠቀሱ አጀንዳዎች አንዱ ሆኗል ህወሓት መግለጫ አውጥቷል በመግለጫውም የፌደራል ወይም ደግሞ የማዕከላዊ መንግስቱ በኃይል የተያዙ የትግራይ መሬቶችን በአስቸኳይ ወደ ትግራይ ክልል እንዲገቡ እንዲያደርግ ነው የጠየቀው ጉባኤ አካሂዷል ጉባኤ በመቀሌ የተካሄደ ጉባኤ አለ በዚህም ፌደራል መንግስቱን ክፉኛ ነው የተቸው የህወሓት አገዛዝ ወይም ደግሞ የህወሓት ቡድን እንደዚሁም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የ100 ቀን ስራቸው ምን እንደሚመስል ዝርዝር የሆነ እቅድ አውጥተው እሱንም ይፋ አድርጓል ዋና ብለው አስቀድመው የሚሰሩት ይሄንኑ የትግራይ መሬቶችን ማስመለስ እንደሆነ ያው ተፈናቃይ ማስመለስ በሚለው ሂሳብ ውስጥ የሚታይ ነው የትግራይ መሬቶች ማስመለስ የሚል ነው እዛ አካባቢ ያለው ሁኔታ አሁንም ትኩሳቱ እንደጨመረ ነው የብልጽግና ሰዎች ህወሓት ጦርነት እየተዘጋጀ ነው የሚል ሰፊ ጽሁፍ ያወጡ ይገኛሉ ከዚህም ውስጥ አንዱ አምባሳደር ሱሌማን ደደፎ ነው አምባሳደር ሱሌማን ደደፎ በትዊተር ገጹ ላይ እንደገለጸው ከሆነ ህወሓቶች ለጦርነት እየተዘጋጁ ነው አርፈው መቀመጥ አልቻሉም ስለዚህ ሁላችንም መዘጋጀት አለብን አይነት የሚመስል መልእክት ጥሪም ያለው ጽሁፍ አስፍሯል ሌሎችም እንደዚሁ የጻፉ ነው ህወሓት ለጦርነት እየተዘጋጀ ነው የሚለው ስጋት በብልጽግናው መንደር በበረከተበት በዚህ ወቅት ላይ እንግዲህ ህወሓቶች ደግሞ እኛ የተወሰደብን መሬት አለ በሌሎች ኃይሎች በኃይል የተወሰዱ መሬቶቻችንን ማስመለስ አለብን ፌደራል መንግስቱ ካላስመለሰ ያው የትግራይ ሉዓላዊ አንድነት ምናምን የሚሉት ነገር አለ በዛ መሰረት እናስመልሳለን አይነት ዛቻም ፉከራም ያለበት መግለጫ ነው ያወጡትና ገለታው እንግዲህ ህወሓት ምን ያስባል የሚለው ነገር ግልጽ እየሆነ መጥቷል ህወሓት ከመሬት ጋር አብሮ መቀበር የፈለገ እንደሆነ ነው የሚታመነውና አሁን የሚያወጣቸው መግለጫዎች በእርግጥም ጦርነት ፍለጋ ይመስላል ከዚህ በኋላ ትግራይ ምድር ላይ የሚካሄድ ጦርነት ምን አይነት ጦርነት ነው የሚለውን በራሱ በትልቁ መመለስ ያለበት ጥያቄ ነው እስቲ እንዴት አየው የሰሞኑን የህወሓትን አንዳንድ ውሳኔዎች በነገራችን ላይ ግንቦት 5 እየደረሰ ነው ግንቦት 5 ደግሞ ህወሓት የፓርቲነት ህልውናው ያከትማል እስከዛ ድረስ ፍቃድ እንደ አዲስ ተመዝግቦ ፍቃድ ካላወጣ ህወሓት ደግሞ ከዚህ በኋላ እኔ ፍቃድ አላወጣም 50 ዓመት ሞልቶኛል 50 ዓመት ሞልቶኛ አርጂቼ ከእንደገና እንደ አዲስ ፓርቲ ሉም ብዬ እንዴት መዘገባለሁ እኔ በትግራይ ህዝብ ልብ ውስጥ ነው ያለሁት ከፈለጋችሁኝ እዛ ትግራይ ልብ ውስጥ ታገኙኛላችሁ እንጂ ከእንደገና ሄጄ እንደ አዲስ እንደ ለማች ፓርቲ ሄጄ ፍቃድ አላወጣም የሚል እብሪትና ትዕቢት ያለበት ምላሽም ሰጥቷል እስቲ ገለታው እንዴት አየው የህወሓትን ወቅታዊ ቁመና ከዚህ በፊት አንድ ሰው እስር ቤት ብዙ ጊዜ ቆየና ከእስር ቤት ሲወጣ ፖለቲካ ሰው ነውና ትንሽ
ማስተዋል ብስለት አትርፌ ወጣሁ ሲል ሰማሁ። እኔ በቸም በግሌ መሳይ የሰው ልጅ መታሰር አለበት ለመብሰል ብዬ አላስብም። ግን ዞሮ ተማርኩ ነው የሚለው እንግዲህ ጥሩ ነው። እዛ እስር ቤት አስተምሮኛል፣ ብስለት አምጥቶልኛል ነው የሚለውና ግን ከሁሉ በላይ ጦርነት መቼም መስከነን ብዙ ደም ከፈሰሰ በኋላ መማርን መብሰልን የሚያመጣ ይመስለኛል። አሁን ዋት የሚያነሳቸው ነገሮች ሙሉ ያየን እንደሆነ በቃ እንደው ይሄ ቃል መጥፎ ሊሆን ይችላል ይመስለኛል እንጂ ግን ብዙ ሰው ይጠቀምበታል አይደለ? ወንዝ ውስጥ ያለ ድንጋይ መቼም ውሃ ወደ ውስጡ አይገባም፣ በላዩ ላይ ያፈሳል እንጂ እንደዛ አይነት ተፈጥሮ ነው የምናየው በህወሓት ላይ። በጣም ነው ማዝነው በእውነት። ተመልከት አሁን የዚህ የፕሪቶሪያ ስምምነት እኮ ዋና ዓላማ ጥያቄዎች ሁሉ በድርድር በምክክር ይፈቱ፣ ጦርነት ጥሩ አይደለም፣ መነጋገር ያስፈልጋል የሚል ነው። እንግዲህ ተመልከት አሁን አብይ አህመድንም ህወሓትንም በጣም አካሮ ያለው ነገር የስምምነት የምንድነው የምርጫ ቦርድ ምዝገባ። አሁን የምርጫ ቦርድ ምዝገባ እስቲ ምን እንደው ይሄን ያህል ከባድ ኢሹ ሊሆን ይችላል? በህወሓትም በኩል በፌደራል መንግስቱም በኩል እስቲ ተመልከተው መሳይ አሁን በህወሓት በኩል ምንድነው ዋጋ የሚያስከፍለው መመዝገብ? ዋጋው እኮ ትንሽ እኮ ናት። ምንድነው ስብሰባ መጥራት ነው። ስብሰባ ጠርቶ ምርጫ ቦርድና ግባና ተመልከት ነው። ገንዘብ በሚሊዮን አይጠየቅ፣ ሌላ ነገር አምጣል ተባለ፣ አልመዘግብህም አልተባለ ምንም በቃ አባላቶችህን ያን ነው ያሉትን ሰብስብና በዚህ ፕሮሰስ ውስጥ ለፍ ትንሽ ጥያቄ ነው። ትክክል ባይሆን ምርጫ ቦርድ በእውነት ለሰላም የቆረጠ ብዙ ዋጋ ለመክፈል የቆረጠ የተማረ ፓርቲ ይሄንን እንደ ትልቅ ኢሹ አድርጎ ጦርነት ይገባል እንዴት ይይዛል? ፌደራል መንግስቱንም ተመልከተው። ፌደራል መንግስቱ መጀመሪያ ተስማማ ከህወሓት ጋር። አሁን እንትኑን አርቲክል ምንድነው የፕሪቶሪያ ስምምነት ያየው እንደሆነ በቃ ብዙም በፖለቲካዊ ጉዳይ ልንፈታ ተስማምተናል ነው የሚሉት። ተስማማ ከእንትን አነሳው ከዚህ ከአሸባሪነት ከአነሳው በኋላ አውቶማቲክ አድርጎስ ደግሞ ቢሰጠውስ ምንድነው ከባዱ ነገር? በሁለቱም በኩል ማለት ነው እንግዲህ ጦርነትን ለማስቆም የወሰኑ ቡድኖች 1 ሚሊዮን ሰው ያስጨረሱ ሰዎች ይችን ቀላል ነገር ተነጋግረው እንዴት አይፈቷትም? በምክክር እንዴት አይፈቷትም? እነዚህ ሰዎች ግዙፍ ችግር እንዴት ሊፈቱ ይችላሉ? የትግራይ ህዝብ የኢትዮጵያ ህዝብ እኮ ይሄን መጠየቅ መቻል አለበት ማለት ይች ጥቂት ነገር የምዝገባ ጉዳይ እኮ የምዝገባ እንደውልና ማስረጃ ሄዶ እንደመዝገባ አይነት ማለት ነው። አሁን አርቲክል 7 ላይ ያየው እንደሆነ እዚህ ፕሪቶሪያ ስምምነት ላይ ቲፒኤልኤፍ የፌደራል መንግስት አካላትን በሙሉ ያከብራሉ ነው የሚለው። እንግዲህ የፌደራል መንግስት አካላትን ባውት አንዱ ምርጫ ቦርድ ነው። ምርጫ ቦርድ ምንድነው የሚለው ለሌሎች ፓርቲዎችም ተግባራዊ ያደረኩት ነው በሙሉ የተሰበሰቡ እንደገና ምዝገባ እንዲያደርጉ አድርጌያለሁኝና ተመዝገብ ነው። 50 ዓመት ቅድም ያልኩ ህወሓት ደግሞ ምንድነው የሚለው ይችን እንትን ብሎ እንደው 50 ዓመቱ ብቻ አይደለም እንጂ የሚለው እንደውም እኔ ከምርጫ ቦርድ ጋር ሁሉ አልገናኝም ይላል አንዳንድ ጊዜ የቲፒኤልኤፍ ሰዎች። እኔ ፕሪቶሪያው ስምምነት ነው ይላዋል። ይሄን ዶክመንት ደጋግመን ስናየው ምንድነው የፕሪቶሪያው ስምምነት? የፕሪቶሪያው ስምምነት እኮ ብሪጅ እኮ ነው፣ በር ነው፣ መስኮት እኮ ነው፣ መግቢያ ነው፣ ወደ ህጋዊ አግባብ መግባት ነው ለመግባት ነው እንጂ በራሱ ራሱን የቻለ ህገ መንግስት አይደለም። እስከመቼስ ነው ፕሪቶሪያው ስምምነት የሚቆየው? አለቀቋለታው እንደው እዛ ላይ አንዳንድ ጊዜ አብዝቶ በአሁኑ ሰዓት የፕሪቶሪያን ስምምነት እየጠራ ያለው ህወሓት ነው። አይተ እንደሆነ የህወሓት ህጋዊ ህልውና የተረጋገጠው ከምርጫ ቦርድ ወይም ከኢትዮጵያ ህጋዊ አካላት ይልቅ በፕሪቶሪያው ስምምነት ላይ የተረጋገጠ እስከሚመስል ድረስ የፕሪቶሪያውን ስምምነት ደጋግሞ ያነሳዋል። ለምንድን ነው የሚፈልገውን ብቻ የሚያነሳው ከፕሪቶሪያው ስምምነት ላይ? ልክ ባለፈው እንደተባለው እንደ ብፌ ምግብ ነው የሚመለከተው። የሚፈልገውን ብቻ ነው የሚያነሳው። የፕሪቶሪያው ስምምነት የጀርባ አጥንት እኮ ህወሓትን ትጥቅ የሚያስፈታ ነው። አለቀ። ትጥቅ ፍታ ነው የሚለው እኮ። ህወሓት ከትጥቅ ጋር መኖር የለበትም። አለቀ። ያንን ይዘለውና ሌሎች ነገሮች ላይ ነው ህወሓት የፕሪቶሪያ እያለ ጆሮ የሚያደነቁረው። እንዴ ዲዛርማመንት ምንድነው ይሄ ዲዲአር የሚባለው? እነዛን እኮ ማሟላት አለበት። በአንድ ወር ውስጥ እኮ ነው የሚለው። 2 ዓመት ሊሆነው ነው። ለምንድን ነው አሁን አንዳንድ ሰዎች በርግጥ ለአብይ አንዳንድ ጊዜ የእጁን ያገኘው አብይ አንዳንድ ጊዜ እውነትም ይሄ አርቆ ማያስብ ነገሮችን ሁሉ በችኩልና ከበስለት ውጭ የሚያስበው ነው እንጂ የፕሪቶሪያው ስምምነት እኮ ህወሓት የተሸነፈበት ነው። አብይ ትልቅ የፖለቲካ ድል ያገኘበት ነበረ።
ነገር ግን መጣና ደግሞ ሌላ ቦታ ጦርነት መክፈት ስለፈለገ በአማራ ክልል ከህወሓት ጋር ሌላ የጓዳ ስምምነት አደረገና ሌላ ጣጣ ውስጥ ገባ። ያው እንዲህ አይነት ጣጣ ውስጥ ማለት ነው። ሆነም ቀረም ግን ሁለቱም ተሸናፊ ቡድኖች ናቸው። በፕሪቶሪያ ስምምነት ህወሓት ተሸንፏል። በአብይ አህመድ ደግሞ በራሱ ጊዜ በወሰዳቸው በተለያዩ እርምጃዎች ዛሬ ተሸናፊ ኃይል ሆኖ ነው ቤተ መንግስት የተቀመጠው። ስለዚህ የፕሪቶሪያው ስምምነትን ለምንድን ነው ልክ እንደ አሸናፊ ልክ እንደ መዳኛ ልክ እንደ ምንድነው እንደ ገዢ ህግ አድርጎ ህወሓት በየጊዜው የሚያነሳው? ይህንን ማስታወስ ያስፈልጋል። ምናልባት ፕሪቶሪያ ስምምነትን እንደው ለማያቅ ድንገት ለሚሰማ ሰው ማደናገሪያ እየሆነለት ነው። የፕሪቶሪያው ስምምነት አጠቃላይ ህወሓት በህጋዊ መስመር ወደ ኮንስቲቱሽናል ኦርደር ይላል ወደ ህገ መንግስታዊ ስርዓት እንዲገባ የሚያደርገው ተኩስ አቁሞ ማለት ነው። ተኩስ ሁለቱም አቁመው ወደ የሀገሪቱን ሉዓላዊነት አክብሮ ይላል። የኢትዮጵያን ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያን ሉዓላዊነት አክብሮ ለአሉት በፌዴራል ስርዓት ውስጥ ላሉ ተቋማት እየታዘዘ ወደ ዲያሎግ አንቀጽ 10 ኦብጀክቲቭ የሚለው ላይ ወይም አላማው ላይ 10 ላይ ምንድነው የሚለው የፖለቲካ ልዩነቶችን ለመፍታት ቁርጠኞች ነን ነው የሚለው። እንግዲህ ቀስ እያሉ ወደ ዲያሎግ ወይም ወደ ምክክር መግባት ነው። ወደ ምክክር ገብቶ ለምርጫ መዘጋጀት ነው። እንግዲህ ለምርጫ ሲዘጋጅ በመሃል አሁን ያለው አርጊውመንት ምንድነው? ከምርጫ ቦርድ በኩል እንደዚህ ዝም ብለን እንደው ገለልተኛ ሆነን ስናየው ምርጫ ቦርድ በኩል የሚለው ቁመናህ የፓርቲ ቁመና አይደለም። የነጻነት ታጋይ ወታደር ያለ ፓርቲ በኢትዮጵያ ህግ ውስጥ ወታደር ሊኖረው አይችልም። አንድ ወንድም ሲናገር አንድ ጊዜ ሰማውና የሆኑ አምባሳደሮች ትግራይ ሄደው አንዱን የህወሓት ሰው ያናግሩታልና እኔ በጣም እኮ እንደዚህ አይነት ፓርቲ አይቻላቅም። አምባሳደሩ ነው ይሄን የሚለው አንድ ሀገር አምባሳደር አይቻላቅም፣ በጣም ኃይለኛ ነው ይላዋል እና ደስ ብሎታል። ይሄኛው የህወሓቱ ሰው ኃይለኛ ነው እኮ አለን ይላል። ያኛው ኃይለኛ ነው የሚለው ወታደር ያለው ፓርቲ አላቅም እኔ ማለቱ እኮ ነው። አምባሳደሩ ቢለው ወታደር እኮ ፓርቲ ሊኖረው አይገባም ማለቱ ነው። ግን ይሄኛው ሰውዬ ደግሞ ጥሩ ነው ብሎኛል እያለ ይናገራል አለ የህወሓቱ ሰው። እና ቁመናህ ልክ አይደለም፣ ስለዚህ ለምርጫ የሚዘጋጅ ፓርቲ መሆን አለብህ ነው። እና ይሄ የፕሪቶሪያው ስምምነት የሚደግፈው ነገር ነው በመሰረቱ። ስለዚህ በእንደዚህ አይነት ጉዳይ ውስጥ ግባ የሚል መንፈስ ነው በአጠቃላይ ያለው። ይሄንን 10 ጊዜ ህወሓት ሲያነሳው እሱ ተግባራዊ እያደረገው እንደሆነ የፌደራል መንግስት ደግሞ እንቅፋት እንደሆነ ሲያደርግ ይገርማል። እና ማጭበርበሪያ ሆኗል። ብቻ በአጠቃላይ ማጭበርበሪያ ሆኗል። አሁን የሚጣሉበት ቢያጡ ምክንያት ፈልገው በምዝገባ ሊጋጩ ነው ማለት። በምዝገባ ጦርነቱ ሊገቡ ነው ማለት ተመዘገበኝ አልመዘገበም ተመዘገባለህ በሚል ማለት ነው። እና የኢትዮጵያ ህዝብ የትግራይ ህዝብ አጠቃላይ ኢትዮጵያውያን ይሄንን ሴራ ማየት ያለብን ይመስለኛል። ትልቅ የፖለቲካ ኢምፕሊኬሽን አለው። እነዚህ ሰዎች ተመካክረው ሊፈቱት የሚችሉ ችግር የለም። ይቺ ቀጭን ነገር ይቺ የምዝገባ ጉዳይ ትላልቅ ፖለቲካል ዲያሎግ እኮ ያስፈልጋቸዋል። በህገ መንግስት ጉዳይ ላይ አልተስማሙ እንደሆነ እስካሁን አናቀውም። ህወሓትና ብልጽግና ጦርነት ያስገባውን አናቀም እስካሁን። እንግዲህ ያኔ ስትነጋገሩ በመሬት ጉዳይ ነው የተጋጫችሁት፣ በብሔር ፌደራሊዝም ጉዳይ ነው የተጋጫችሁት፣ በምንድነው የሚለው ያ ግዙፍ ጉዳይ ውይይት ይጠይቃል አይደለም? ይቺ የምዝገባ ጉዳይ በምዝገባ የሚጋጩ ሰዎች ነገ ሰላም ያመጣሉ ብለን አናስብም። እና በአጠቃላይ ህወሓት ይኸው እየከሰረም ስለሆነ ተመዘገብኩ አልተመዘገብኩ ዋጋ የለኝም ባይ ነው መሳይ። እየጠፋ ያለ ነው ከትግራይ ህዝብ ልብ ውስጥ አሁን አለው ነው የሚለው አይደለም? ቅድም የለም ትግራይ ህዝብማ በቃ አንቅሮ ተፍቶታል እኮ ህወሓት ነው የለም በህወሓት ልብ ውስጥ የለም። የ50 ዓመት እንትን የሚለው ደግሞ በኢትዮጵያ ታሪክ ውስጥ እኮ የ50 ዓመት ታሪክ የለውም። እንግዲህ ምዝገባ የተመዘገበው መቼ ነው? እንደ ፓርቲ በቅርብ ነው እንግዲህ የዚህ ከ83 በኋላ መድበለ ፓርቲ ስርዓት ተገነባ ተብሎ ያኔ ነው ምዝገባ፣ ያኔ ነው በምርጫ ቦርድ ያለውም ታሪክ የሚታወቀው እንጂ ወደ ኋላ ድረስ ሄዶ ይሄ ማን አለብኝነት እንደዚህ አይነት ሌጋሲ ያለኝ ሌጋሲው ይቀመጣል፣ ማንንም አይነካም። ያና አንድ ፓርቲ መዘገበ ዛሬ ተመዘገበ አልተመዘገበ የዛ ኦርጋናይዜሽን ታሪክ ሆኖ ይኖራል። እና ጠብ ያለሽ በዳቦ የሚባል ነገር አለ በእኛ አካባቢ መሳይ በኢትዮጵያውያን ዘንድ ጠብ ያለሽ በዳቦ ማለት እንግዲህ እንዴት አድርገን እንጋጭ እኮ በምዝገባ እንዴት እንጋጭ እያሉ ነው ያሉትና የኢትዮጵያ ህዝብ በእውነት እነዚህ ኃይሎች እንደገና ወደ ሰዓት እንዳይማግዱት
ጥንቃቄ ማድረግ ለውጥ በትግራይ ውስጥም ለውጥ ማምጣት በኢትዮጵያም ለውጥ ለማምጣት መታገል ነው ያለው ሌላ አማራጭ የለም ገለታው እንግዲህ የዛሬውን ዝግጅታችንን በዚሁ ነው የምናበቃው ሌሎች ርዕሰ ጉዳዮችን ቢኖሩን ያው ካለን ሰዓት አንፃር በዚህ ላይ እንገደባለን ለተሰንበት ላይ ተገናኝተን ያዘጋጀነው ዝግጅት ይመስላል ገለታው በጣም አመሰግናለሁ እጅግ በጣም አመሰግናለሁ መሳይ ላንተም ለተመልካች ለአድማጮችም መልካም ሰንበት መልካም ጊዜ እመኛለሁ ተመልካቾቻችን በዚሁ የዛሬውን አበቃን ለተሰንበትን ከእናንተ ጋር የቆየንበት የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል ነገ በተመሳሳይ ዝግጅት እንጠብቃችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን